ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እሺ አብይ ከየት ቤተ እምነት ነህ? እኔ ጀስት ክርስቲያን ነኝ። ክርስቲያን እንደዚህ አለ እንዴ? እንደዚህ ዝም ብሎ ክርስቲያን ነኝ ማለት አለ እንዴ? ኦርቶዶክስ ይሆናል። ሰው እንደውም ክርስቲያን ሊሆን ነው የተጠራው እንጂ ኦርቶዶክስ ወይም ካቶሊክ ወይም ፕሮቴስታንት ሊሆን እንዳልተጠራ አውቃለሁ። የመጀመሪያ እምነታቸው ክርስትና ነው። ህብረት አለህ ወይ? የት ነው የምታመልከው ወንድሜ አብይ? አዎ አለኝ አለኝ። በፕሮቴስታንት ራሳቸውን ባደራጁት መልክ ሳይሆን የሚቀላቀላቸው አንድ እንደ ክርስቲያን እንደ ወንድሞች እቀላቀላቸዋለሁ፣ አመልካለሁ። የት የትም ቦታ ይሆን ብቻ አንተ ክርስቶስ አሁን ለምሳሌ አንተ ስለ ክርስቶስ ስለምታወራ መጥቻለሁ። ኦኬ እሺ። ስለዚህ አሁን የኦርቶዶክስ ቤተክርስቲያን ደግሞ ትመጣለህ ማለት ነው ወይስ? ብዙ ጊዜ ኦርቶዶክስ ቤተክርስቲያን ክርስቶስን ከፍ አድርጋ ስለማታወራ ብዙ ጊዜ አልሄድም። ግን እኔን ስላልከኝ እኮ ነው አሁን ወንድም። አሁን አንተ የምትሄድበት ህብረት እንደው ከአንተ ጋር በትምህርት ምናምን በመንፈስም ማለት በመንፈስ ቅዱስ ማለት ነው እና በትምህርት ባስተምህሩ ምናምን አንድ የምትሆንበት አይነት ቦታ ነው የምትሄደው ወይስ የትኛውም ዝም ብሎ የኢየሱስን ስም የጠራ ቦታ ሁሉ ጋር ትሄዳለህ? አዎ ብዙ ጊዜ ክርስቶስን ጠርቶ ብዙ መጥፎ ያለበት ቦታ የለም። ሰው ክርስቶስን የሚያመልኩና የሚያከብሩ ሰዎች ጋር ብዙ ጊዜ ራሴን እዛ ነው። ከስማቸው ጀምሮ ለምሳሌ ኢየሱስ ብቻ የሚባሉ ሰዎች አሉ። ቤተ እምነት አለ ኦንሊ ጂሰስ። አሁን በርካታ ፕሮቴስታንቶችን እየዘረፉ ያሉ ሰዎች ማለት ነው። እየዘረፉ ስለ ኖርማል ንብረት ሳይሆን ምዕመናንን ወደ ራሳቸው ከፕሮቴስታንት ወደ ኦንሊ ጂሰስ እየሄደ ነው አብዛኛው ሰው። እዛ አሁን አንተ ኦንሊ ጂሰስም ትሄዳለህ? ያው ኦንሊ ጂሰስ ነው ስማቸው ራሱ። ሌላ ማን አለ እንዴ? ኢየሱስ ብቻ አይደለም እንዴ ያለውስ? ሌላ አለን እንዴ? አብና መንፈስ ቅዱስ። ኦኬ ችግር የለም። ስለዛ ቤተ እምነቱን ታውቀዋለህ? ኦንሊ ጂሰስ ሰው አሁን ኦርቶዶክስ ለሆን አልተጠራውም። ኦንሊ ጂሰስን ታውቀዋለህ? ቤተ እምነቱን ወዳጅ ክርስቲያን እንደሆን ብቻ ነው የተጠራሁት። እሺ ወንድም ያቢ ችግር የለውም። ይኸውልህ እኔ እኮ ጄኒውን ሆነህ እየተናገርከ ከሆነ ችግር የለውም። ግን በተቻለ አቅም አሁን ለማውራትም እንዲመቸን ምናምን ፕሊዝ ጄኒውን ሆነህ አውራ። ሁልጊዜ ለምሳሌ ሄደህ ህብረት የምታደርግበት የሆነ ማህበር እኮ የሆነ ህብረት እኮ ይኖርሃል እና እዛ ቸርች ነው ልትሄድ የምትችለው። ገና ለገና ያንን ቸርች ከተናገርክ በቃ የዚህ ቤተ እምነት አባል ነህ ስለምንልህ ብቻ እንደዛ እንዳንልህ ስትል ማለት ያው እንትን እንዳታደክመንም ማለት ነው። አይደለም አኪ ብዙ ጊዜ ቲክቶክ ላይም እከታተልሃለሁ፣ አይሃለሁ። አንዳንድ ትምህርቶችም ከአንተ መወስዳቸው ነገሮች አሉ። ግን በግልጽ እያወራው ነው። ስለ ሃይማኖት ጥናት አደረግኩና እውነት ነው መጽሐፍ ቅዱሳችን ውስጥ ሃይማኖት ብሎ የሚገልጸው ቦታ አለ። ግን በሌሎች ቋንቋ ሳይ ግን ሃይማኖት ተብሎ አልተጻፈም፣ ሪሊጅን ተብሎ አልተጻፈም። ሃይማኖት ነሰሰሪ ሪሊጅን ላይ ወደ እስቲ አሁን ለምሳሌ ስለ ሃይማኖት ይሄንን ነኝ ከማለቴ በፊት ስለ ሃይማኖት ከአማርኛ ውጪ ስለ ሃይማኖት የተጻፈ ቦታ ንገረኝ፣ ከአማርኛ ከግዕዝ ውጭ። ችግር የለውም አብይ። አሁን አየህ ሃይማኖት ማለት ራሱ ምን ማለት ነው የሚለው መታወቅ አለበት። ሃይማኖት ማለት በዋናነት አስተምህሮ ማለት ነው። ይቅርታ አስተምህሮ ማለት ነው። በዚህ ወይም የምናምነው እምነት ኦብጀክት ኦፍ ፌዙ ማለት ነው። ፌዝ ነው ሃይማኖት ራሱ እምነት ፌዝ ማለት ነው። ግን እምነት ሁለት አይነት እምነት አለ። አክት ኦፍ ፌዝ እና ኦብጀክት ኦፍ ፌዝ የምንለው ማለት ነው። አክት ኦፍ ፌዝ ስንል እኛ የምናምነው ይሄ ማመናችን እሱ ነው። መጽሐፍ ቅዱሳችን ላይ ይህንን የሚያሳዩ በጣም በርካታ ክፍሎች አሉ። ለምሳሌ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዶታል ሲል ይህ አክት ኦፍ ፌዝ ነው። በእርሱ የሚያምን ይላል። እዚህ ጋር ኦብጀክቱ ራሱ ጌታ ይሆንና ማለት ነው የእግዚአብሔር ልጅ ኢየሱስ ይሆንና ማመን የሚለው ግን አክት ኦፍ ፌዝ ነው። አሁን እሱ ይሄ እኛ የምናምነው ነው ማመን እኛ ስናምን። ኦብጀክት ኦፍ ፌዝ ደግሞ የሚባል አለ። ኦብጀክት ኦፍ ፌዝ ደግሞ እኛ እናምናለን ብዬ የለ የሚታመነው ያ ነገር። ለምሳሌ
ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው የሚለው መታመን አለበት። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል ይላል ዮሐንስ 20 ላይ ቁጥር 31 እና ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው የሚለው አሁን ይህም ራሱን ችሎ እምነት ነው። ራሱ ይህ ስቴትመንቱ ቃሉ ራሱ እምነት ነው። ግን ኦብጀክት ኦፍ ፌዝ ይባላል፣ የሚታመነው ነገር ማለት ነው። የሚታመነው እሱም እምነት ተብሎ ይጠራል፣ ፌዝ ተብሎ ይጠራል፣ ሃይማኖት ተብሎ ይጠራል። ስለዚህ አሁን አንተ ሃይማኖት እየተባለ በአማርኛ የተቀመጠበት ቦታ እንዳለ የትኛውን ፌዝ ነው የሚያሳይ? ፌዝ ነው፣ ግን ኦብጀክት ኦፍ ፌዝ ነው እንጂ አክት ኦፍ ፌዝን አይደለም የሚያሳየው። የሚታመነው ነገርም እንደዛ ተብሎ ስለሚጠራ ልክ ይሄ አንድ ጊዜ ለቅዱሳን ፈጽሞ ስለተሰጠ ሃይማኖት ሲባል ለምሳሌ በቃ ለቅዱሳን አንድ ጊዜ ፈጽሞ የተሰጠ አስተምህሮ ማለት ነው። በሌላ አማርኛ ስለ አስተምህሮ እየተወራ ነው እና ከዛ አንጻር ግን እኔ ለአንተ አሁን የሚጠቅም አሁን ከነገርከኝ አንጻር አሁን የነገርከኝ እንዳልኩ ነው ቀደም ጄኒውን ሆነ እንደው ይሄ ዝም ብሎ ለመከራከር ያህል ምናምን ሳይሆን እንደው አንተ አሁን ላይ እስካነበብከው ድረስ የደረስክበት ነገር ይሄ ይሆኑ እሱ ላይ ብቻ እንትን እያልክ ከሆነ ለአንተ የምመክርህ ስለ ቤተ ክርስቲያንስ አሁን ያነበብከው መጽሐፍ ቅዱስ ምን ነገረ? እኔ አሁን እሱ በጣም ለአንተ ይጠቅምሃል ብዬ አስባለሁ። እስቲ ስለ ቤተ ክርስቲያን ምን ትላለህ? እንግዲህ አሁን እኛ ጋር ስላለው ምናምን ነገር እየጠየኩ አይደለም። የፕሮቴስታንቱንም የኦርቶዶክስንም እርሳውና መጽሐፍ ቅዱስ ላይ ስለ ቤተ ክርስቲያን ምን ተብሎ ነው የተነገረው? ቤተ ክርስቲያን ምንድን ናት በመጽሐፍ ቅዱስ? እስቲ ትንሽ ነገር ንገረን። መንፈሳዊ ናት ወንድሜ አኬ፣ መንፈሳዊ ናት። አይ እኮ እየጠቀስክ ከቻልክ እየጠቀስክ ነው የምናገረን። እሺ መንፈሳዊ ናት ስትል ምንድን ነው መንፈሳዊ ምናምን የሚለው አትታይም ነው? ኖ ለምሳሌ ያቺ ቤተክርስቲያን ገና የምትወሰድበት ጊዜ ይኖራል እንጂ አለች፣ ግን መንፈሳዊ ናት። ኦኬ መንፈሳዊ ናት ማለት እኔ መንፈሳዊ ናት ስትል ኢንቪዚብል ናት አትታይም ልትል መስሎኝ ነው። እንደዚህ አይነት ትምህርት ስላለ በፕሮቴስታንት ውስጥ እሱን እያልክ ካልሆነ እስቲ ንገረን። የክርስቶስ አካል ናት። እሺ መጀመሪያ ቤተክርስቲያን ማለት ምንድን ነው? ራሱ ቤተክርስቲያን ማለት ምን ማለት ነው? በመጀመሪያ ደረጃ ከሱ ጀምርልን። አሁን አንተ አሁን እንደዚህ አሁን እናንተ የተማርነው ትምህርት ቤተክርስቲያን ማለት ምዕመኑ የሚሰበሰብበት ምናምን እሱ አይደለም ብዬ ነው ማምነው ነኝ። መንፈሳዊ ናት። መንፈሳውያን የሆኑ ሰዎች የሚገቡባት የሚወጡባት ኢቨን ኢፍ ስጋና ደም የሚበሉባት ስጋና ደም በመንፈስ ነው የሚበላው እና ስለዚህ አጠቃላይ መንፈሳዊ ናት ብዬ ነው የምገልጽ። ሰው በመንፈስ ካልሆነ ብዙ ዓመት ተቀምጠን ብዙ ዓመት እዚህ አሁን የሚሰሙንም ወንድሞች ካሉ ብዙ ዓመት ቤተክርስቲያን ሄደው ላይሆኑ ይችላሉ። እሱን ይሰማል ወንድሜ እባክህ እኔ ነኝ ሚውት ያደረኩ። እሺ እያወራ ከሆነ እየሰማን አይደለም መሰለኝ ስናወራ ተናገር። እሺ እየተጠየቅከውን ቀጥታ መልስ። ለአንተ ነው በነገራችን ላይ አንተን ልንረዳ ነው እንጂ ይሄ ርዕሳችንም አይደለም። እውነቱን ለመናገር እንደው የጌታ ፈቃድ ይህ ከሆነ በሚለው ነው። ቀደም እንዳልኩ እንደው ከልብ ይህን ነገር ተናግረህ ቢሆን ደግሞ የጌታ ፈቃድ ከሆነ ዝም ብለን ትንሽ እንሄድበት ብለን ነው እንጂ ርዕሳችን መሆኑ አይደለም በእርግጥ። ስለዚህ አሁን የምትሰማኝ ከሆነ ቤተክርስቲያን ማለት ይሄ የምንገባበት የምንሰባሰብበት ቦታ አይደለም ትላለህ። ትንሽ ትቆይና ደግሞ ቅዱስ ቁርባን የምንቀበልበት ቦታ ነው ትላለህ። ከዛ ደግሞ ቅዱስ ቁርባን ራሱ በመንፈስ ነው የሚበላው ትላለህ። እና አሁን እዚህም እዛም አደረገው። ቤተክርስቲያን ኤክሌሲያ ማለት ነው። ኤክሌሲያ በመጀመሪያ ትርጉሙ ህብረት ነው። ህብረት፣ አንድነት። ስለዚህ የአማኞች ህብረቱ ያመኑ የተጠመቁ ሰዎች ያለው ይሄ ህብረት ማለት ነው። እሱ ያ ህብረቱ እንደ ህብረት ቤተክርስቲያን ይባላል። ለምሳሌ ሐዋርያቱ በህብረት ሳሉ መንፈስ ቅዱስ በእነርሱ ላይ ፈሰሰ። ያኔ ቤተክርስቲያን ማለት እሷ ናት። አንደኛ ጉባኤው አለ፣ የሐዋርያት ጉባኤ አለ። ከዛ በኋላ ደግሞ ማሂ እንትን አድርጊ ሚዩት አድርጊ። ተሳስታ ገብታ ነው። እሺ እንትን ጋይስ እየሰማችሁ ማሂን ፎሎ አድርጓት። እሺ ይሄ ማህሌት የሚለውን በጣም የተወደደች እህታችን ናት። በጣም የምታገለግል እህት ናት። እዚህ ቪዲዮዎችን ምናምን በመስራት እና ብትችሉ ፎሎ አድርጓት። ቴንኪዩ ጌታ ያክብርልኝ። ሁላችሁንም እንግዲህ ፎሎ የምታደርጓትን ሁሉ የማታደርጓትን አክቹዋሊ ያክብራችሁ። እና ምንድነው ይህ ምንድነው የዚህ የቤተክርስቲያን ትርጉም በዋናነት ይሄ ነው። ይህ የሐዋርያት ጉባኤ አለ፣ ስብስቡ። ይሄ 120 ቤተሰብ ሐዋርያት ሥራ ምዕራፍ 1 ላይ ያው ታውቀዋለህ ብዬ ተስፋ አደርጋለሁ። መቼስ ይህንን
እና በዛ ላይ ደግሞ ጌታችን ተስፋ እንዳስደረገው ቅዱሱ መንፈስ አፍስሱ የለ አየህ፣ መንፈስ ቅዱስ በዛ ህብረት ላይ ሲመጣ ህብረቱ አለ፣ ከዛ የእግዚአብሔር መንፈስ ደግሞ አለ። እሱ ነው በቃ ቤተክርስቲያን ማለት ያ ጉባኤው ነው። በዋናነት ቴዎሎጂካሊ ስፒኪንግ ቤተክርስቲያን ሲባል ህንፃው አይደለም። ቴዎሎጂካሊ ስፒኪንግ ነው የምላችሁ የሚባልበት አግባብ ሊኖር ይችላል፣ ግን በዋናነት ቤተክርስቲያን ስንል ግን ጉባኤው ያ ህብረቱ እሱ ነው። አሁን ስለዚህ ጉባኤ፣ ስለዚህ ህብረት፣ ስለዚህ ቤተክርስቲያን መጽሐፍ ቅዱስ ምን ምን ብሏል የሚለውን እስቲ የምትረዳውን ንገረንና የቀረውን ደግሞ እንደው መጽሐፍ ቅዱስ እዚህ ላይ ደግሞ እንዲህ ይላል ስለ ቤተክርስቲያን ምናምን የሚለውን ትንሽ ነገር ነግረንና ከዛ በኋላ ትንሽ ነገር አውርተን እንጨርሳለን። ወንድሜ አቤ እስቲ ንገረኝ እስቲ ስለዚች ቤተክርስቲያን ምን ታስባለህ? አሁን የጌታ አካል ናት ብለኸኛል። ይህችን ቤተክርስቲያን የክርስቶስ አካል ናት ብለኸኛል። ትክክል ነው። በእውነት ይህንን ያለ ሐሰት ተናገርክ። እስቲ ሌላ የምታውቀው ነገር ካለ የተወሰነ በልና፣ አሊያም ደግሞ እስቲ አንተ ደስ ያለን እንደው ይሄ ነገር ቢታወቅ ብለህ የምታስበው ደግሞ ነገርን ካልከኝ ደግሞ እኔ እነግርሃለሁ። አንተም ደግሞ መናገር የምትፈልገው ነገር ካለ እድሉ ልስጥና ሂድበት ትንሽ። ቴንክ ዩ። እሺ ሜይ ቢ አብይ ሚዩት ላይ ነው። ሚዩት ከታች አለች እና ሚዩትን አንስተ አውራ። አዎ ቀጥል። ቴንክ ዩ ዳይቆን አኪ እንደዚህ ነው። እኔ የሚገባኝ አንተ በጣም ብዙ ማለት ተምርሃል፣ አውቃል፣ እንደገና የመናገር ችሎታም አለ። ብዙ ነገር አውቃለሁ ስለ አንተና እኔ በዲያሎግ ደረጃ አይደለም ከአንተ ጋር የምገጥመው ወይም ደግሞ ላናግር የምፈልገው። አሁን ስለ ቤተክርስቲያን እየጠየቀኝ የኔን እውቀት ነው የምነግርህ። እኔ የደረስኩበትን የመንፈሳዊ አቅም ነው የምነግርህ። ይህ እውቀት አይደለም፣ ዝም ብሎ አይደለም። ቤተክርስቲያን ማለት መንፈሳዊ ናት ብዬ የጀመርኩልህ ደግሞ ጉባኤ አንድ ነው ማለት ብዙ አይደለም፣ አንድ ጉባኤ ነው። እሱም ክርስቶስ የክርስቶስ አካል ያለበት ወይም ደግሞ የክርስቶስ አካል የሚገለጥበት ቦታ ነው። ያ ብዙ ሰው እንደዚህ በጉባኤ በቁጥር ተሰብስበህ አካሉ ካልሆንክ ቤተክርስቲያን ውስጥ የለህም ማለት ነው። ሰው እኔ እንደዚህ ነው የምለው። ሰው እንደዚህ እኔም አንተም ወይም ደግሞ ቤተክርስቲያን ያስቀመጡት ጉባኤዎች ምናምን ቁጥር ምናምን ነግሬ ቤተክርስቲያን አለች ብዬ አልነግርህም። በትክክል ከመንፈስ ቅዱስ የሆነ ንግግር ስትናገር እኛ መንፈሳውያን ነን፣ ይገባናል፣ ይረዳናል። ገብቶሃል? ከአካሉ ሆነ ስትናገር ይረዳናል። እና ቤተክርስቲያን ማለት ይሄ ቅድም ደግሞ ትንሽ እንዴት እንደገባህ አላውቅም። ስጋና ደም የሚበላው ራሱ በመንፈስ ቅዱስ ወይም በመንፈሳዊ ዓለም ውስጥ ገብተህ ነው የምትበላው እንጂ ይህ ከውጭ የሚቀርብ ወይም ደግሞ የሆኑ ሰዎች ተሰብስበው የሚሰጡ የሚያበሉህ አይደለም። መንፈሳዊ ነው። ቤተክርስቲያን መንፈሳዊት ናት። ይሄ ግንብ ድንጋይ ወይም ደግሞ አዳራሽ ምናምን አይደለም። መንፈሳዊ ናት። ይችን ዓለም ማግኘትና ምንድነው ይሄ ከእሷ ጋር ህብረት ማድረግ ነው መለማመድ። እኔ እሱ ነው ልምምዴ ወንድሜ። እኔ ይህንን ነው የማደርገው። ከአሁን ወደ አንተ ቤት መጥቼ ሳወራ ይህንን ነገር ልገልጥልህ ወይም አንተ ይህንን ነገር እንድትገልጥልኝ ወይም ደግሞ እንድንመጋገብ እንጂ የሆነ ድርጅት ልናሰፋ ወይም ልናጠበው ወይም ልናሳንሰው አይደለም ብዬ ነው የማስበው። ይህንን ነው የምለው። ብዙ ጊዜ እማራለሁ ከአንተ። አሁንም ማስተማር የምትችለውን የምትፈልገውን ሁሉ ልታስተምረኝ አም ሬዲ ብሮ፣ በጣም ዝግጁ ነኝ። ቴንክ ዩ። እሺ እንግዲህ አሁን በአጭሩ ወዳጄ እንትን ምንድን ነው አሁን ሌላ ርዕሶች ባይነኩ ጥሩ ነው። ለምሳሌ አሁን የቅዱስ ቁርባን ምናምን ርዕሱ ስላልሆነ መዝለል እሱን አሁን እሱ የሆነ ሰዎች ተሰብስበው የሚሰጡኝ አይደለም ማለት እንዲህ ስርዓቱ ሲሰራ እንዴት ነው የተሰራው? የቅዱስ ቁርባን ስርዓት እኮ ነው። እንግዲህ ስርዓቱን እኮ አንተ አትሰራውም። ጌታ የሰራውን ስርዓት ነው መቀበል ያለብህ። አይ ራሴ እንደፈለግኩኝ ራሴ ይህንን እንደውም ስርዓቱን ራሴው እሰራለሁ የምትል ከሆነ እሱን ንገረን። ከዛ በኋላ አምፀሃል እንላለን ከመጽሐፍ ቅዱስ። በቃ አትፈልጎም ሲጀምር ክርስቶስ አይመራኝም ራሴን በራሴ እመራለሁ የምትል ስለሆነ እንላለን። እንደዛ የምትል ከሆነ ማለት ነው። ትላለህ አላልኩም፣ ግን የምትል ከሆነ ለምንድን ይህንን ያልኩት? ጌታ ይህንን ስርዓት ሲሰራ ራሱ ተገኝቶ እኮ ህብስትን ቆርሶ ነው የሰጣቸው። ይህ ሥጋዬ ነው ብሎ ወይንም አንስቶ እኮ ይህ ደሜ ነው ብሎ የሰጣቸው። እናንተም ደግሞ ይህን አድርጉ አለ። ለመታሰቢያ ይህንን ደግሞ አድርጉት አለ። ደግሞ አሁን መልሰህ ደግሞ አይ ሰዎች ተሰባስበው የሚሰጡኝን እሱ ቅዱስ ቁርባን አይደለም ትላለህ። እሱን እርሳውና ትወና አሁን የርዕሳችንም ስላልሆነ ወዳጄ አብይ እያልኩ ያሉት ምንድን ነው? ስለ ቤተክርስቲያን ንገረን ነበር።
ግን ስለ ቤተክርስቲያን ብዙም አልነገርከንም። አይ ቲንክ መጽሐፍ ቅዱሱን ስታነበው የቤተክርስቲያን ፓርቱ ላይ ተዘሏል ይመስለኛል። ስለዛ እኔ ብታውቀው ብዬ የማስበውን ጥቂት ነገር ልንገርህ፣ እንደው ብታውቀው ብዬ የማስበውን ማለት ነው። ለምሳሌ ቤተክርስቲያን እንደ ጉባኤ ማለት ነው፣ እንደ ጉባኤ ምንድነው የተመሰረተችው? አንደኛ በጌታ ነው። መጀመሪያ ከእሱ መጀመር ነው ያለብን። ማን መሰረታት? ራሱ ጉባኤውን እንደ ጉባኤ የመሰረተው ማን ነው የሚለውን ማወቅ ይጠይቃል። አየህ፣ እሱን ስታውቀው ነው ክብደቱን የምታውቀው። ማን የመሰረተው? አየህ፣ ሰው መሰረተው የምንል ቢሆን ክብደት አይኖሩ። ስለዛ ከምን መጀመር ጥሩ ነው ካልከኝ፣ ማን መሰረተው ከሚለው የመሰረተው ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እና እሱ በማቴዎስ ወንጌል ምዕራፍ 16 ላይ ሲናገር ምን አለ? ማቴዎስ ወንጌል ምዕራፍ 16 ላይ ጌታ ኢየሱስ አንድ ጥያቄ ጠይቆ ነበር። ሰዎች የሰው አንድ ጌስ ተልበል ጌታችን ኢየሱስ አንድ ጥያቄ ጠይቆ ነበር። ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ማለት ነው። ጋይስ ሌሎቻችሁ ስሙ ፕሊዝ። አሁን የምናወራው ለሱ ብቻ አይደለም፣ እግረ መንገዱን ሌላ ሰው ከጠቀመ ብለን ነው። እሺ፣ ስለዛ አብዛኞቻችሁ እንኳን ታውቁታላችሁ። ምናልባት ይህን ነገር ማያውቅ ሰው ካለ እንደው ለነሱ በሚለው ነው። ሰው ምን እያልኩኝ ነው? ጌታ ለጠየቀው አንድ ጥያቄ ጴጥሮስ ከሰማይ የሆነ መልስን መለሰ። ከዛን ጌታ እንዲህ ብሎ ተናገረው፣ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። አሁን ስለ ቤተክርስቲያን ብዙ ጊዜ የሚያሳዝነኝ ነገር በፕሮቴስታንት ውስጥ ያን ያህል ትልቅ ትምህርት አይሰጥም። በደንብ እኔ መጽሐፍ ቅዱስ ላይ ያለችዋን ወይም መጽሐፍ ቅዱስ ላይ ያለውን የቤተክርስቲያን ጽንሰ ሀሳብ አንድ ሰው ከያዘ በቀኝ እንዳፕ የሚያደርገው ወይም የሆነ የሚጨርሰው ወይ ኦርቶዶክስ ሆኖ ነው ብቻ አትሊስት ጥንታና ቤተ ክርስቲያናት ላይ ይሄዳል እንጂ ፕሮቴስታንቲዝም ላይ እኔ ነፍሱ አርፋ በተአምር አይቀመጥም። ስለ ቤተ ክርስቲያን አንድ ጊዜ የተረዳ ሰው ስሙኝ፣ ይህንን ጋይዝ፣ ቤተ ክርስቲያን ምንድን ነው፣ ስለ ቤተ ክርስቲያን መጽሐፍ ቅዱስ ምን ብሏል የሚለውን አንድ ጊዜ ያየ ሰው እኔ በደንብ በቃ እርግጠኛ ሆኜ የምነግራቸው አንድ ነገር፣ ነፍሱ አርፋለት ፕሮቴስታንት ቤተ እምነቶች ውስጥ ሊቀመጥ አይችልም። ቢያንስ ነው ያልኳችሁ ጥንታውያን አብያተ ክርስቲያናት ጋር ሄዳል፣ ወይ ወደ ካቶሊክ ወይ ወደ ኦርቶዶክሱ ኢስተርን ኦሪየንታል፣ እንደዛ ማለቱ አይቀርም። ስለዚ ይህን ነገር በደንብ አድርጋችሁ ተረዱት። ይህንን የቤተክርስቲያን ምንድን ነው የሚለውን ሀሳብ በደንብ አድርጋችሁ ተረዱት። ቤተክርስቲያን ጉባኤ ማለት ነው ብያችኋለሁ፣ ህብረት ነው ማለት። በቃ የመጀመሪያው ትርጉሙ ያ ነው። ቤተክርስቲያን ሲባል ኤክሌሲያ ሲባል ጉባኤ ነው፣ ለአንድ ዓላማ ተጠርቶ የወጣ ህዝብ ስብስብ እርሱ ነው። በብሉይ ኪዳን ያ በሲና ተራራ አካባቢ ተሰባስቦ የነበረው የእስራኤል ህብረት ያ ጉባኤ ማለት የእስራኤል ጉባኤ ለጉባኤ ሁሉ እያለ ሲናገር ሙሴም ማለት ነው። አሁን ጉባኤው ያው ጉባኤ በቃ ኤክሌሲያ ነው፣ ቤተ ክርስቲያን ነው። ጉባኤው ቤተ ክርስቲያን ነው በጉባኤ ደረጃ ማለት ነው። በአዲስ ኪዳን ግን ቤተ ክርስቲያን ከፍ ያለ ጽንሰ ሀሳብ አለው። አንደኛ ኖርማል ጉባኤ ብቻ አይደለም፣ በአንድ እምነት የተሰባሰቡ ብቻ ሳይሆን የአንድ እምነት ከአንዱ መንፈስ ስለሚመጣ ግዴታ መንፈስ ቅዱስ ያለበት ህብረት መሆን አለበት። ስለዛ ጌታ ኢየሱስ በዛ በጉባኤው ላይ በሐዋርያት ጉባኤ ላይ ቅዱሱን መንፈስ አፈሰሰው ተስፋ እንዳስደረገው። ስለዛም ያ ጉባኤ ቤተክርስቲያን ተብሎ ይጠራል። አሁን መለስ ስላድርጋችሁ ይህችን ቤተክርስቲያን ደግሞ የሰራት ጌታ ኢየሱስ ነው። ጌታ ኢየሱስ ምን ብሎ ተናገር አልኳችሁ? አንተ ጴጥሮስ ነህ፣ በዚች ዓለት ላይም ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ማለት ምን እንሰራለሁ? ቤተክርስቲያኔን ማን አይችላትም? የገሃነም ደጆች አይችሏትም። የገሃነም ደጆች ምንድን ነው? ጌትስ ኦፍ ሄዲስ። ወደ ሄዲስ ወደ ገሃነም የሚያስገባ ይሄ ደጅ በር፣ ወደ ገሃነም የሚያስገቡ ነገሮች ሁሉ ቤተክርስቲያንን አይችሏትም ማለት። አሁን እዚህ ላይ በጣም ብዙ የምናያቸው ነገሮች አሉ። አንደኛ ክርስቶስን የሰራት ቤተክርስቲያንን እሰራለሁ ብሏል እና የቤተክርስቲያን መስራች ጌታ ኢየሱስ ነው። ሁለተኛ ቤተክርስቲያኖቼን አላለም፣ ቤተክርስቲያኖቼን እሰራለሁ አላለም። በረመራዎች ስሙ ጋይዝ፣ ቤተክርስቲያኖቼን አላለም ጌታ ኢየሱስ። ምን ያለው? ቤተክርስቲያኖቼን ሳይሆን ቤተክርስቲያኔን። ስለዛ ቤተክርስቲያን ስንት ነች? አንዲት ናት፣ ብዙ አይደለችም ማለት ነው።
ስለዚህ ጌታ ቤተክርስቲያንን ሰርቷል። ጌታ የሰራት ቤተክርስቲያን ደግሞ አንዲት ናት። ስለዚህ አንዲትን ቤተክርስቲያን የሰራው ያቺ ቤተክርስቲያን ደግሞ ቃል አላት። ምን አይነት ቃል የተገባላት በጌታ? የገሃነም ደጆች አይችሏትም። የገሃነም ደጆች የማይችሏት ቤተክርስቲያን ያቺ አንዲቷ ናት እንጂ በየመንደሩ የተከፈተው ቸርች ሁሉ ቤተክርስቲያን ሁሉ እንደዚህ አይነት ቃል ያልተገባለት የለም። ቤተክርስቲያን ግን የገሃነም ደጆች አይችሏትም ተባለላት። ኦኬ። ስለዚህ ቤተክርስቲያን ደግሞ በሌላ ስፍራስ መጽሐፍ ቅዱስ ምን ብሎታል? አንደኛ ራሱ ጌታ ኢየሱስ በነገራችን ላይ ከሁለት ምዕራፍ በኋላ 18ኛው ምዕራፍ ላይ ማለት ነው ምን ቢል ጥሩ ነው? እዛው ማቴዎስ ወንጌል 18ኛው ምዕራፍ ላይ ወንድምህ ቢበድልህ ወይም ወንድምህ ቢያስከፋህ ለብቻ ወስደህ ንገረው ይልና አንተን አልሰማ ቢል በሁለት በሶስት ምስክርነት ንገረው። እነሱንም አልሰማም ቢል ለማን? ለቤተ ክርስቲያን ንገራት። ኢማጂን አንተን አልሰማም ቢልህ በሁለት በሶስት ሰዎች ታስመክሯለህ። ሁለት ሶስት ሰዎችን እምቢ ቢል ራሱ ኦኬ ዘንድ ችግር የለውም ለቤተክርስቲያን ትነግራታለህ። ቤተ ክርስቲያን ግን እምቢ ቢልስ በራሱ ቸርች ይከፍታል ይላል። ቤተክርስቲያንን እምቢ ካለ የራሱን አቋም ይዞ ይቀጥል ይላል አይልም። እንደምን ይሁንል ይላል። ቤተክርስቲያንን እምቢ ካለ እንደ አህዛብ እንደ ቀራጭ ይሁንል ይላል። በቃ እንደዛ ነው የሚሆን ለአንተ። ስለዛ በቃ እንደ አህዛብ ነው የሚሆነው። ቤተ ክርስቲያንን እምቢ ብለህ ክርስቲያን ሆነ ግን አቀጥልም። በጣም ነው የሚያስደንቀው። የሆነ ህብረትን ማለት ህብረት ነው ብያቸዋለሁ። ቤተ ክርስቲያን ያንን እምቢ ብለህ ቤተ ክርስቲያንን እምቢ ብለህ ከዛ ደግሞ ክርስቲያን ሆነ ደግሞ መቀጠል አትችልም። ሄይዘን ነው የምትሆነው። ሄይዘን አህዛብ ሆነ ወይ ከክርስትና ውጭ ሆነ ማለት ነው። ይህንን ያዝ አድርጉና ጳውሎስ ደግሞ ስለ ቤተ ክርስቲያን ተናግሮ አይጠግብም። እንግዲህ እንዳየሁት ከሆነ በጣም ብዙ የሚናገረው ነገር አለው ጳውሎስ ስለ ቤተ ክርስቲያን። ከዚህ ቀደምም እንዳልኳችሁ ክቡር ጳውሎስ ስለ ክብርት ቤተ ክርስቲያን ሲናገር አንደኛ የክርስቶስ አካሉ እኮ ናት ይለናል። ቤተ ክርስቲያን የጌታ አካሉ እኮ ነች ይላል። አካሉ የክርስቶስ አካሉ ናት። ኦኬ፣ እንዴት ነው አካሉ የምትሆነው? በኤፌሶን መልእክት ምዕራፍ 1 ላይ እንደተናገረው ምንድነው እግዚአብሔር ክርስቶስን አብ ክርስቶስን ማለት ነው ሁሉን ከጉልበታቸው አስገዝቶ እንዳስገዛለት ምናምን ነገር ይናገርና ስለ ቤተ ክርስቲያን ሲናገር ግን ምን ይላል? እርሷም ይላል ቤተ ክርስቲያን ማለት ነው ሁሉን በሁሉ የሚሞላ የእርሱ ይላል። ጌታ ኢየሱስ ሁሉን በሁሉ የሚሞላ ነው። እዚህ ላይ ሁሉን በሁሉ የሚሞላ የተባለው ክርስቶስ ነው። በነገራችን ላይ ክርስቶስ ነው ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ሙላቱ ናት የጌታ ሙላቱ ናት። ሁሉም በሁሉ የሚሞላ የእርሱ ሙላቱ። እንዴት ነው ሙላቱ የሆነችው? እርሱ ሄድ ነውና ራስ ነውና እርሷ ደግሞ አካሉ ናትና ሁሉም በሁሉ የሚሞላ የእርሱ ራሱ ሙላቱ ናት ተብሎ ተነግሮላታል። ስለዛ በሚታይ መልኩ አሁን ጌታችን በሚታይ መልኩ የዚህ ጋር ላታዩት ትችላላችሁ በስጋ ተገልጦ፣ ግን የስ ያ ኤክስቴንሽኑ ግን በቤተክርስቲያን በኩል የሚመጣ ነው። አሁን ቤተክርስቲያን የእሱ የምርም ስጋው ግን አለች። አሁን በምድር ላይ የምናየው የክርስቶስ ስጋ ተብሎ ከተፈለገ የክርስቶስ አካል ተብሎ ከተፈለገ ማለት በአካል ደረጃ ከተፈለገ ቤተክርስቲያንን የምንጠቁመው አካሉ እንደሆነች መጽሐፍ ቅዱስ ስለነገረን። አልቀበልም ካልክ መብት ነው፣ መጨረሻ ገሃነም ይሆናል። የእነ ጳውሎስን ትምህርት አልቀበልም ካልክ ማለት ነው። እነ ጳውሎስ ግን በቃ አካሉ ናት ብለውናል። ያውም ሁሉም በሁሉ የሚሞላ የእርሱ ራሱ ሙላቱ ናት ብለውናል። ይህ ህብረት እንዴት ነው የክርስቶስ አካል የክርስቶስ ስጋ የሆነው ካላችሁ ግን ይህንንም ጳውሎስ አብራርቶታል። አንደኛ ቆሮንቶስ ምዕራፍ 10 ላይ በቃ የጌታን ስጋ በመብላት ነው። ሁላችንም ከጌታ ስጋ ተካፍለናል። ከጌታ ስጋ ሁላችንም ተካፍለናልና እኛ ብዙዎች ስንሆን አንድ ስጋ ነን አለ። ብዙዎች ስንሆን አንድ ስጋ ነን፣ አንድ አካል ነን። እንዴት ነው አንድ ስጋ የሆን ነው? ሁላችንም ያንን አንዱን ህብስት እንካፈላለን እናለ። አንዱን ምን ህብስት ለምን? የጌታ ስጋ በህብስት መልክ ነው የሚመጣልን። ስለዛ ህብስት ተብሎ ሊጠራ ይችላል። የጌታ ስጋ በህብስት መልክ ስለሚሰጠን፣ በህብስት መልክ ግን የሚሰጠን የራሱ እውነተኛ የጌታችን የኢየሱስ ክርስቶስ ስጋው። ኦኬ። ስለዛ ሁላችንም አሁን እዚህ ጋር የምንማማር ክርስቲያን ወንድም እህቶቼ እንግዲህ በትንሽ እድሜያችን የሚሆን አድገንም አሁንም ድረስ የሚሆን ምንም ይሁን ብቻ አትሊስት ግን ከጌታ ስጋ ተካፍላችኋል። እናንተ የተካፈላችሁን የጌታን ስጋ እኔም ተካፍያለሁ። መኩ ተካፍሏል። እዚህ ጋር ያለን እነ ጋዲ፣ ናቱ፣ አንትሽ፣ ማሂ፣
ሁላችንም ተካፍለናል። እንግዲህ ማራናታ የሚል ስም ያለውን ወዳጄን እና አብይን እነሱ ለጊዜው ላቆያቸውና ማለት ነው በኤርትራን ውስጥ ይኑር አይኑር ስለማላቅ እና ሁላችንም አሁን አንዱን የጌታን ስጋ ተካፍለናል። በመካፈላችን ምክንያት አሁን እኛ ብቻ አይደለንም፣ መላ ኢትዮጵያ ላይ ያለን ኢትዮጵያ ውስጥ ያሉ ብቻ አይደለም፣ በውጭ ዓለም ያሉ ሁሉ ክርስቲያኖች እውነተኛ አማኞችና ቅዱስ ቁርባንን በትክክል የሚቀበሉ እውነተኛ የሆነ የጌታን ስጋና ደም የሚቀበሉትን ሰዎች ብቻ ነው የምላቸው። ይህ ዝም ብሎ የሚቀልደውን ህዝብ ተውት፣ እርሱትና ማለት ነው። አትሊስት እውነተኛውን የጌታን ስጋ የተካፈለ ሁሉ ጥንት ላይ እነ ጳውሎስና ራሳቸውን ጨምሮ ሁሉም የምንካፈለው እየተካፈልን ያለ ነው ያ የጌታ ስጋ አንድ ነው። አንዱን ህብስት ነው ሁላችንም እንካፈላለን የተባለው። ጳውሎስ የተካፈለው ነው ዛሬ የምካፈለው እንጂ ለእኔ ሌላ አዲስ የጌታ ስጋ የሚባል ነገር የለም የሚሰጠኝ። ራሱ ጳውሎስ የወሰደውን የጌታን ስጋ እቀበላለሁና እናንተም ትቀበላላችሁና ከጳውሎስ ጋርም ጭምር ከየትኛውም ይህንን ስጋ ከሚካፈል ሁሉ ጋር ተያይዛችኋል። በዚህ በጌታ ስጋ ተያይዘን ተሳስረን አንድ የጌታ ስጋ ተባለን። እኛ ብዙዎች ስንሆን አለ ጳውሎስ አንድ ስጋ ነን። እንዴት? ሁላችንም ከዛ ከአንዱ ህብስት እንካፈላለን ይላል። ስለዚህ አንድ የጌታ ስጋ ነው ያለውና ከዛ ከአንዱ የጌታ ስጋ የተነሳ ሁላችንም አንድ ስጋ ሆነናል። ይህቺ ቤተ ክርስቲያን ትባላለች። የክርስቶስ ሚስት ካልሆነች አካሉ ስጋው ናት። እና በኤፌሶን ምዕራፍ 5 ላይም እንደተነገረው ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ ይላል። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት፣ ማንን? ቤተ ክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ እኮ አለ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ማንን? ቤተ ክርስቲያንን ራሱን ስለ እርሷ አሳልፎ ሰጠ። ሞቶላታል እያለ ነው ለቤተ ክርስቲያን። ደግሞ እንዲህ ብሎ እኮ ቢያቆም ጥሩ ነበር። ፕሊስ አውጣውና ቃል በቃል አንብብላችሁ ነው። አንዴ ኤፌሶን ምዕራፍ 5 ቁጥር 26 ጀምሮ ያለውን 25 ጀምሮ 26 ጀምሮ እንዴት አድርጎ እንደሚንከባከባት ደግሞ እኔው እስቲ ሙሽራ አይታችኋል። እሱ እስከሚወጣው ማለት ነው። ባሎቹ ብሎ ክርስቶስ ቤተክርስቲያን እንደሚወዳት እናንተ ሚስቶቻችሁን ውደዱ ነው የሚለው። ስለዛ ክርስቶስ ሙሽራ ነው፣ ቤተክርስቲያን ደግሞ ሙሽራይቱ ናት። ክርስቶስ ሙሽራ እንደመሆኑ ለሙሽራይቱ ለቤተክርስቲያን የሚገባት ሙሉ ያደርግላታል። አይቷል በመጽሐፍ ቅዱሳችን ላይ እንዲሁም ደግሞ በቃ እንዳጠቃላይ በባልና በሚስት መካከል ያለው ግንኙነት ላይ ባል ብዙ ጊዜ ፕሮቫይደር ነው፣ መጋቢ ነው። ሚስቱን ማለት የሚጠብቅ የሚንከባከብ ጭምር ነው። የሚንከባከብ ኢነሴንስ ከመጥፎ ነገር የሚጠብቃት ሊመጣ ከሚችል ጥፋት ምናምን ሊጠብቃት የሚገባ አይነት ነው ባል ማለት ነው። መራብ ስለሌለባት እንዳትራብ ምናምን ነገር ሊመግባት የሚገባው ነው። ሊመግባት ኢነሴንስ በሚያስፈልገው ነገር ሁሉ ሊያሟላለት ማለት ነው። ማብሰሉን ቆንጂት ታበስላለች። ረስቀለ ነው ደግሞ ፌሚኒስት እህቶቻችን እንዳይነሱብን እንጂ ምን ልል ነበረ? ቆንጂት ታበስላለች፣ አንበሳው ደግሞ ተፍ ብሎ ላቡን ጠፍ አድርጎ ደግሞ ግዴታ መምጣት አለበት ምናምን ልል ነበር። ግን እንደሙዳቸው አሁን ከጊዜው ጋር አንዳንድ ጊዜ አንዳንዴ ላያስኬድ ስለሚችል በአንድም በሌላም ምናልባት የሚቸገሩ ከሆነ ግን ሁለቱም ወጥተው ሊሰሩ ይችላሉ። ቤቱ ላይም እንግዲህ ሊያግዛት ይገባል ማለት ነው፣ ወደ ቤትም ሲመለሱ። ያም ሆነ ግን አሁን ዋናው ነገር ግን ቢሆን ግን መልካሙ የትኛው ነበረ? በቃ የሳንቲሙ ጉዳይ ላይ ምናምን በቃ ሴቲቱ መጨነቅ የለባትም ሚስትየዋ ማለት ነው። ይህን ነገር ግዴታ ባል ኬትም ብሎ ሊያደርገው ይገባል። ግን ችግር የለውም ባይዚ አሁን እንደዚህ ማድረግ የማትችሉ ባሎች ካላችሁ ችግር የለውም። በቃ እንግዲህ በአንድም በሌላም ሊጠም ይችላል አንዳንድ ነገር። ስለዛ ሚስቶች ሊያግዙ ይችላሉ። ግን አንተም ግን ቤት ስትል ለምሳሌ ባልም ሚስትም ወጥቶ ሰርቶ ምናምን እኩል ማታ ላይ የሚገቡ ከሆነ እንደዚህ ሲጠይቅ ስለምሰማ ነው ብዙ ጊዜ እኩል ወደ ቤታችሁ የምትመለሱ ከሆነ እኩል ፈግታችሁ ውጪ ከዛ ተመልሳችሁ ደክሟችሁ ከዛን አንተ ሶፋ ላይ አረፍ ብለህ ሪሞትህን ይዘህ ሚስትየዋ ግን ሄዳ የሆነ ነገር አብስለሽ አምጪ ይሆናል ልትላት አይገባም። እዚህም ደግሞ አብረሃዝ ኪችን ድረስ መግባት ካለ በአብረህ ገብተህ ታግዛታለህ። ምክንያቱም አንተ ማምጣት ያለብን እሷ ከቤት ወጥታ ማድረግ የማይገባትን ማለት ግዴታዋ ያልሆነውን ማለት ነው ልታደርግ ችግር የለውም። ግን ግዴታዋ ግን አልነበረም። ግዴታዋ ያልሆነውን ነገር አንተ ብቻህን እንትን እንዳትል መታግዛለች፣ ውጭ ድረስ መታ ማለት ነው ያለህበት ቦታ ድረስ። ስለዛ አንተም እዚህ ደግሞ ግዴታ ባይሆንም ግን ግዴታ አልነበረም
አክቹዋሊ ኪችን መግባት ግን በቃ አሁን ኦልሬዲ እዛ መታሷ እንትን ስትል ስደክም ስለዋለች አንተም ደግሞ ከፍቅር የተነሳ ያው ገብተህ እሷን ታግዛታለህ ማለት ነው። አትሊስት የሆነ ስትሰራ ምናምን የሆነ ነገር ትይዛለህ፣ ታቀብላለህ፣ ጎመኑንም ምንም ታቀብላታለህ። ያንን አቀብል ስትባል ሙያው ባይኖረ እንደዛ ነው። እና ያው በሚያሳዝን ሁኔታ እንደዛ ነው መሆን ያለበት። በሚያሳዝን ሁኔታ ሳይሆን ያው በቃ ያ ነው ሪያሊቲ፣ ያ ነው እንግዲህ እኔ እንደምረዳው እንደሚገባኝ። ለማንኛውም ግን ዋናው ግን ቁም ነገሩ እንዴት ነበረ እንዳትረሱት፣ ባል ሁልጊዜም ፕሮቫይደር ነው። ጌታ ኢየሱስ ደግሞ አቅም የሌለው አይደለም። በቃ የሚያስፈልጋትን ሁሉ ለሙሽራይቱ ለቤተክርስቲያን የሚያደርግ ነው። በዛ ደረጃ የሚንከባከብ ነው። እና በምን ደረጃ ይንከባከባታል? እስቲ አንብብልን እስቲ ኤፌሶን ምዕራፍ 5 ነው። እንዲህ ይላል፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ አምላክ። ኤፌሶን ምዕራፍ 5 ስንት ቁጥር ስንት እያነበብክ ነው? 20 ጀምሬ እያነበብኩ። ተው ቁጥር 25 ላይ ሄድ። 25 እሺ ደስ ካለ ግን ከቁጥር 20 ጀምረን መሄድ ትችላለህ። አክቹዋሊ ጊዜ አለን። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ። ጥሩ ነው። ይቅርታ ሚዩት አላደረኩትም እንዴ? ሶሪ፣ መጽሐፍ ቅዱስ እያነበብኩ አቋረጥኩኝ። በጣም ይቅርታ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም አንዳንዴ ያው እስቲ አሁን በመጀመሪያ ያው እንግዲህ ቅድም ይቅርታ መጽሐፍ ቅዱስ እያነበብክ እያለ መሀል ላይ ያቋረጥኩኝ፣ እንደው በጣም ይቅርታ ሳላስበው ነው ሚዩት ስላልነበረ እንትን አልኩኝ። የእግዚአብሔር ቃል እየተነበበ ዝም ብሎ እንደዚሁ ማቋረጥ አይቻልም፣ ለትምህርት ካልሆነ በስተቀር ማለት ነው፣ ለማብራራት ካልሆነ ልክ እንዳሁኑ አይቋረጥም። የእግዚአብሔር ቃል ክቡር ነው፣ ዝም ብሎ እንደዚሁ እንትን አይባልም። ያው ግን አንተም ግን ያነበብክበት ምክንያት እዚያው ስለመጣልኝ ነው። አይታችኋል ሲያነበው ሚስቶቹ ተገዙ። ለምን ታጠብቃለህ? እንደዛ ጠብቆ ነው የተጻፈው። ይህንን ለማንበብ ስትል ነው መቼስ ወደ ላይ ሄድኩ። ስቀልድ ነው። እሺ ስለዛ ምን አለ? አሁን አንድ ጊዜ አንብብላቸው። ይኸውልህ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይልና እድፈት ይላል። እስቲ ምንድን ነው የሚለው? እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት። ቆይ አንዴ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት። ቤተክርስቲያንን ተመልከቱ። ቤተክርስቲያን እድፈት ወይም የፊት መጨማደድ የሚመጣው መቼ ነው? በእርጅና ራይት አይደል? እንደዛ ነው። እርጅና ሲመጣ እሱን የሚያመለክተው እድፈት ወይም የፊት መጨማደድ እርጅና ማለት ነው። ወይም እንዲህ የሆነ ነገር ሳይሆንባት። አታረጅም ቤተክርስቲያን ነው። ሁልጊዜም ሳታረጅ እንዲሁ ትጠብቋለች ሙሽራዋን ኢየሱስን። መጥቶ እኮ ደግሞ ሊወስዳት ስለሆነ መጥቶ ሲወስድ የሚወስደው የሆነች ያረጀችን ሚስት እኮ አይደለም፣ ወይም ሙሽራ እኮ አይደለም። ገና የምትጠብቀውን ሙሽራው ነው። ስለዛ የምታረጅ አይደለችም። በእድሜያው ከፍ ያለች ትሄዳለች። በዘመናት ሁሉ ውስጥ ስታልፍ ግን ሳታረጅ ነው። አታረጅም ቤተክርስቲያን፣ ሁሌም አዲስ ነች ማለት በቃ የጌታ አካሉ ናት። በቃ አርጅታለች፣ ፊቷ ተጨማዷል የምትላት አይደለችም። ብድግ አድርጌ ሜካፕ ልቀባባት አትልም። አይተዋል። በሜካፕ ኃይል አይደለም የምትቀጥለው ቤተክርስቲያን። አድሳሃትም አይደለም። ምንድነው ፎርዛ ማተር። አንተ የክርስቶስን አካል አታድስም፣ ራሱ ክርስቶስ ይጠብቃታል። ስለዛ የምትበላሽ አይደለችም። ስለዛ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ክብርት ሳይሆንባት ቅድስትና ያለ ነውር ቅድስትና ያለምን ትሆን ዘንድ ቅድስት ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈቀደ። ምን አይነት ቤተክርስቲያንን? ክብርት ቤተክርስቲያንን። ይሄን ነው የምላችሁ። ክቡር ጳውሎስ ስለ ክብርት ቤተክርስቲያን የሚናገረው ብዙ ነገር አለ። አሁን ይህቺ ክብርት ቤተክርስቲያን የት ነው ያለችው? አሁን ይህቺ ክብርት ቤተክርስቲያን መፈለግ አለባት በእውነት። አሁን አብይ አንድ ጥያቄ ልጠይቅህ። ይህችን ክብርት ቤተክርስቲያንን አግኝታታል? አላገኛትም?
ካገኘሃት የት ናት? ቴንክ ዩ ባይደ እቺ ቤተክርስቲያን የምትባለው የሆነ ሳሙዌር ያለች አይደለችም፣ እኔ ውስጥ ያለች ናት። ማስረጃ ስላለ ነውር የሌለባት ቅድስት የተባረከች የፊት መጨማደድ የሌለባትን ቤተክርስቲያን በእኔና በአንተ ውስጥ ያለውን የፊት መጨማደድ የህይወት ጉዞ ይሄ ነው እንጂ የሚያወራው ስለሆነ አዳራሽ ወይም የሆነ እኔ ተው እባክህ፣ ስለ አዳራሽ አላወራሁም። ለምን እንደዚህ ታደርጋለህ አብይ? እኔ ስለ አዳራሽ አላወራሁም። ያልተወራውን ተወውና በል። ስለ ቤተ ክርስቲያን ሲያወራ መጽሐፍ ቅዱሳችን ከህብረት አንጻር ብቻ ነው የሚያነሳው። ምንም ህብረት ነው እንጂ አንድ ግለሰብ አይደለም። ቆይ አንዴ፣ ስለ ህብረት እያወራ ከሆነ ለምሳሌ እዚሁ ምንድነው በአንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 24 ላይ እናንተም የክርስቶስ ቤተክርስቲያን ናችሁ ይላል። አካል አንድ ነው። እናንተም የክርስቶስ አካል ናችሁ ይላል። አካል አንድ ነው ይላል፣ ብልቶች ግን ብዙ ናቸው ይላል። ስለዚህ እኛ እያንዳንዳችን ብልቶች ነን እንጂ አካል አይደለም ብቻችንን። አንተ ብቻን አካል አይደለም። እኔ ደግሞ አሁን እየጠየኩ ያሉት ስለ አንድ ብልት አይደለም፣ በአካል ውስጥ ስላለ ስለ አንድ ብልት ሳይሆን ስለ ራሱ ስለ አካሉ ነው። አንድ ግለሰብ ብቻውን አካል አይደለም። ስለዚች ስለ ክብርት ቤተክርስቲያን ምን ትላለህ? ክብርት ቤተክርስቲያን የት ነው ያለችው እያልኩ ነው። አንተ ራሴ ነኝ ካልክ አንተ አንድ ብልት ነው የምትሆነው ከሆንክም ራሱ እንጂ አካል አይደለም ብቻህን። ስለዚህ አሁን ይህች ክብርት ቤተክርስቲያን የት ናት? ግድ የለም እኔ አንዱ ብልት መሆኔ ነው የማውቀው። እንገጣጠማለን። ግድ የለም አኩስ ችግር የለውም። ሁንም አትሆንም ግን አሁን አንተ ከሆንክም እያልኩ ነው። ከሆንክም አንድ ብልት ነው የምትሆን እንጂ አካል አትሆንም ብቻህን። ስለዛ ክብርት ቤተክርስቲያን የት ነች እያልኩ ነው ወንድሜ። ቴንኪው። እኔ አሁን አንዱ ብልት ነኝ። እንደ እናንተ በተናገርከው መሰረት እንኳን አንዱ ብልት ነኝ። በትክክል ተጠርቤ በስነስርዓት እየጠበቅኩ ነው የሚገጠምበት። እኔ ግን የጠየኩ ስለ ብልቱ አይደለም። አጠር ላድርጋት። የጠየኩ ስለ ብልቱ አይደለም ወዳጅ፣ ስለ አካሉ ነው። ብቻህን ደግሞ አካል አይደለም። የጠየኩ ስለ አካሉ ስለሆነ አካል ብሎ የሚጠራውን ቤተክርስቲያንን ስለሆነ ይህቺ ክብርት ያላት ጳውሎስ ክብርት ብሎ የጠራት ቤተክርስቲያን የት ናት እያልኩ ነው። እኔ ምክንያቱም አንተ አካል አትሆንማ። እውነትህን ነው። በፍጹም እስካሁን ድረስ ያየሁት ቤተክርስቲያን ልክ ነው የምለው ቤተክርስቲያን የለም። እኔ ልክ ነው የምትለው ቤተክርስቲያን አለው ያላልኩም። እኔ ልክ ነው የምትለው ቤተክርስቲያን አለው ያላልኩም። የጠየኩ እኔ መጽሐፍ ቅዱስ እንደሚነግረኝ ከሆነ ክብርት ቤተክርስቲያን እንዳለች ነግሮኛል። ይህቺ ክብርት ቤተክርስቲያን ስለሚል ወይም ይህቺ ቤተክርስቲያን እንዳጠቃላይ የት ነው ያለችው? አለች የለችም? ይህቺ ቤተክርስቲያን በመጽሐፍ ቅዱስ ላይ የተነገረላት ቤተክርስቲያን አለች። የት ነው ያለችው? አሳየን። ያው እንግዲህ አሁን እንዳልኩ ነው አኬ፣ አንተ እንደምታያትና ወንድሞቼ እንደሚያዩት አይደለችም የቀረበችው። እያንዳንድ ብልት በየቦታው አሉ ተገጣጥመው መንፈሳዊ ዓለም ውስጥ አሳየና በዛ ራን እያደረገች ነው። ያቺ ቤተክርስቲያን ታጠምቃለች እንዴ? ኦፍኮርስ አዎ ታጠምቃለች። የምታጠምቅ ከሆነ ለማጥመቅ መታየት አለባት። ስለዛ ይህች የምታጠምቅ የክርስቶስ ብለህ የምጠራት ቤተክርስቲያንን አሳየኝ። የምታጠምቅ ቤተክርስቲያንን የክርስቶስ ብለህ የምጠራትን። አኪ ቴንኪው። በጣም እንዳስብና በጣም ትንድል እያደረከኝ ነው። ግን በእርግጠኝነት 100% እስካሁን ድረስ ይህንን መንፈሳዊ ዓለም ተቀላቅለው ከመንፈሳዊ ጋር የሚሰራ ቤተክርስቲያን በአይኔ አላየውም እኮ። ስለዛ አሁን አንተ የምትለው ስለዛ አሁን በመጀመሪያ ደረጃ አለች የለችም? አሁን በመጽሐፍ ቅዱስ ላይ ያለችው ቤተክርስቲያን አሁን ላይ አለች የለችም? የምታጠምቅ ቤተክርስቲያን እየሰራች ነው። የምታጠምቅ ቤተክርስቲያን እሺ። ግን አንተ አላገኘሃትም ነው? ኖ ልል የፈለኩት እንደዚህ ራስ አሁን እንደዚህ በግሩፕ ወጥታ ስም አውጥታ ኦርቶዶክስ ካቶሊክ ምናምን ብላ አውጥታ የለችም። ስም ባይወጣላትም ዝም ብለህ ጠቁመን የት ነው ያለችው እስቲ። የምታጠምቀ ነው ግን መሆን አለባት ነሰሰርሊ። ምክንያቱም ቤተክርስቲያን ታጠምቃለች ብለኛል። ትክክል ነው። እኔም ከፈለግ ካሳያለሁ ከመጽሐፍ ቅዱስ ላይም የሚጠመቁ። ስለዚ አሁን ቤተክርስቲያን ታጠምቃለች። የጌታ እራት እየተባለ የሚጠራውን ወይም ደግሞ የቅዱስ ቁርባን ትፈጽማለች ምናምን። ስለዛ እነዚህ ሚስጥራት የሚፈጸሙባት ስለሆነች ይህችን ህብረት ወይም ይህችን ቤተክርስቲያን የት ነው ያለችው ብዬ ነው እየጠየቅኩ ያሉት ወዳጅ። አኪ ቴንኪው። አሁን እኔ እንደዚህ ነው ልልህ አልችልም። አንድ ነገር የማውቀው እኔ እናንተ እንድንግባባበት የምንችለው እስካሁን ድረስ በየትኛውም ኮሚኒቲ ውስጥ
መንፈሳዊ ስራ እየተሰራ እንዳልሆነ ነው የሚገባኝ። እኔ መች እሱን ጠይቄ መች ጠየቅኩ ወዳጅ። አያይዤ አንድ ጥያቄ አኪ ልጠይቅህ። እቀበልሃለሁ፣ ጥያቄን ችግር የለውም። ግን እኔ የጠየኩ መንፈሳዊ የሆነ ቤተክርስቲያን ታውቃለህ ወይ አይደለም። በቃ እንደው ስለዛውን ባጭሩ እያልከኝ ያለው የመጽሐፍ ቅዱሳዊ ቤተክርስቲያንን ጠቁሚኝ ብትለኝ አልጠቁምህም ነው የምትለኝ አይደል? እንደው እዚህ ብዬ ምነገራ። ስለዛ አንተ ራስህ አሁን እዛች ቤተክርስቲያን ውስጥ የለህም ማለት ነው በራስህ ምስክርነት ከሆንክ። ግን አንተ እዛች ቤተክርስቲያን ውስጥ ከሆንክ እንደዛ ያች የምታጠምቀዋ የክርስቶስ ቤተክርስቲያን ውስጥ ከሆንክ ያለው እሷን ንገረን። የት አለች እስቲ አንተ ራስህ ካለህባት? እዛ ተጠምቀሃል? ለምሳሌ አንተ ተጠምቀሃል አብይ? አዎ። እሺ፣ የተጠመከው ያቺ የምታጠምቋ መጽሐፍ ቅዱስ ላይ ያለችውን ቤተክርስቲያን አግኝታት ነው? የስ ኦፍ ኮርስ። በጣም አሪፍ። የት ነው ውስጥ ያለችው? ማን አጠመቀ? አሁን በየቀኑ እየታደስን እየተቀየርን ስለምንመጣ እግዚአብሔር ችግር የለውም ወዳጅ። ተው በቃ ትንሽ ደግሞ አንድ ጥያቄ ልጠይቅህ። እሺ ጠይቀኝና ከዛ እሱን ሰምተህ ትወርዳለህ። በቃ ኢየሱስ ክርስቶስ የ46 ዓመት የተፈጀውን ቤተክርስቲያን አፍርሱትና አለ እኔ በ3 ቀን እገነባዋለሁ አለ። አይ አላለም። እሺ ምን እንዳለ በደንብ ታብራራለህ። ሀሳቡን ከያዝከኝ ጥሩ። እሺ። እና የፈረሰው ምንድን ነው? የገነባውስ ምንድን ነው? እሺ። የሆነ ድንጋይ ነው ፈርሶ የተገነባው ወይስ የተገነባው ምንድን ነው? ያ ግንብ አሁን የት አለ? ክርስቶስ የገነባው ግንብ የት አለ? ወይ ጉድ! አብይ ቆይቶ አንድ ጥያቄ ስለገባኝ ልመልስልህ። ችግር የለውም። በእርግጥ ይህን መጠየቅን እኔ ችግር የለውም። ምን አለ መሰለ ወዳጄ፣ በዛ በዮሐንስ ወንጌል ምዕራፍ 2 ላይ የተነገረው ነገር ጌታ ኢየሱስ ምን ብሎ ተናገራቸው? ይህን ቤተ መቅደስ አፍርሱት፣ በ3ኛውም ቀን አነሳዋለሁ አለ ጌታ ኢየሱስ። ገነባዋለሁ የሚል ቃል አይደለም የሚጠቀመው፣ አክቹዋሊ አነሳዋለሁ የሚለው እና ያኔ አይሁዳውያን እንዴ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተ በ3 ቀን ታነሳዋለን አሉት። አሁን እነሱ የመሰላቸው አሁን አንተ ያወራሁን ነው የመሰላቸው። ይህ ኖርማል ምንድነው? ሰለሞን ቤተ መቅደስን ሰራ ደግሞ አሉ ሰራ። በኋላ ላይ ግን ፈረሰ እንደምታውቀው በባቢሎን ምርኮ ሰዓት ምናምን። ከዛ በኋላ ግን በነ ዕዝራ በነ ነህምያ ህዝቡ ከምርኮ ሲመለስ ደግሞ ድጋሚ ይታነጻል። ያኔ እንደው ቃሉ ትንሽ የተወሰነ ለተለያዩ ትርጉሞች ክፍት አይነት ነገር ቢሆንም የ46 የሚለው ማለት ነው። ግን በዋናነት ግን በቃ እንደው እናንተ በተረዳው ነው የምንረዳው 46 ዓመት ፈጅቶባቸዋል አይነት ነገር ማለት ነው። ለ46 ዓመት ያህል ይሰራ ነበረ። አንተ በ3 ቀን ታነሳዋለህን አሉት። እነሱ የመሰላቸው በቃ ያንን እሱን ሊያፈርስና ምናምን እንዳይዛ ነው የመሰላቸው። እዛው ጋር ግን አሁን የተጠቀሰው ጥቅስ ላይ ከታች ምን ይላል? እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበረ ይላል። አይተዋል? እሱ ሲናገር የነበረ ይላል እኮ። እስቲ ያወጣለት መኩ። በዛውም ሌላ ጊዜም እንዲሆነው ማለት ዮሐንስ ወንጌል ምዕራፍ 2 ቁጥር 19 አካባቢ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ምንም ችግር የለውም። ባይዘው አብይ እሺ፣ ጤናማ ነው። በቃ ዝም ብለን እየተማማረን ብቻ ነው። ምንም ችግር የለውም። እሺ ቀጥል። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3ኛ ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳለውን አሉት። አንዴ እነርሱ በቃ ቤተ መቅደስ ሲል ቀጥታ የመሰላቸው ህንፃውን ነው። ህንፃውን ስለመሰላቸው እንዴ አንተ በ3ኛው ቀን ታነሳዋለህ ብለው ሲጠይቁት፣ ዮሐንስ ግን ምን ብሎ ኮመንት አደረገ? እዛው ጋር ተናገረ በመንፈስ ቅዱስ። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍና ኢየሱስ የተናገረውን ቃል አመኑ። ስለዚህ አሁን ይሄ የሚናገረው ስለ ሰውነቱ ቤተ መቅደስ ነው። ይህን ቤተ መቅደስ አፍርሱት ሲል ስለ ራሱ ስለ ሰውነቱ እየተናገረ ነው። በ3ኛውም ቀን አነሳዋለሁ ሲል ሞቶ በ3ኛው ቀን ጌታ ኢየሱስ ይነሳልና ነው።
ስለዛ ምን አለ? እርሱ ግን ሲናገር የነበረው ኧረ ስለ ሰውነቱ ቤተ መቅደስ ነው። ጌታ ኢየሱስ ከሙታን ከተነሳ በኋላም ስለዚህ ነገር እንደተናገረ ተረዱ። ከዛስ መጽሐፍ ስለ ጌታ ኢየሱስ የተናገረውን የብሉይ ኪዳን መጽሐፍት ማለት ነው እንዲሁም ራሱ ክርስቶስ የተናገረውንም አመኑ ብሎ ይናገር። እምነታቸው ደግሞ ከፍ ሲል እናያለን ማለት። ከዛ በፊት ምንም ሳያምኑ ቀርቶ ሳይሆን እምነታቸው ግን እያደገ ስለሚሄድ ይህንን ተናገረ እና እንደዛ ነው ወዳጅ አብይ እንጂ ስለ ህንፃ ፈርሶ የሆነ ነገር ተገነባ ምናምን አይደለም። እና እንደዛ ነው አብይ፣ በርታ። ጌታ ደግሞ በነገር ሁሉ ይርዳ። ሌላ ጊዜ ደግሞ እንደዚህ መቀበል። በዚህ አጋጣሚ አብይ ሜቢ ከመውረድ በፊት አንዳንድ ጥያቄዎች እና ማለት መማር የምትፈልግ ከሆነ እንዲያው በውስጥ ሀይበለኝና ሼር አደርግልሃለሁ። ማለት መማር የምትፈልግ ማለት መሰረታዊ በተለይ ቤተክርስቲያንን ማለት ነው። ኦኬ የኛ በእኛ ዘንድ ያለውንም ነገር ለማወቅ ከፈለገ እሱ ጥሩ ነው። በቃ አውሩ፣ በውስጥም ምናምን ይቻላል። ልክ እዚህ ላይቭ ላይ እንደሚወራው በውስጥም ይወራል። ምን ታጣለ? ችግር የለም። አውሩ ከመኩ ጋር በርታለን። እሺ ሌላ ሰው ማራናታን ተቀበሉ። ማራናታ እሺ፣ አውሩ ማራናታ ተናስተልኝ አብሮ ስትልን ከየት ቤተ እምነት ነው? ያው እንደምን አድቬንቲስት ነኝ። አድቬንቲስት እሺ፣ አድቬንቲስት ኦኬ። አክቹአሊ ከእንትን ጋር አይደለም። እሺ አንዴ ናቱ ወይ የጋዲ ዘመድ ነው እኮ ትንሽ ይቀራረባሉ እነዛር አሪዮሳውያን ትምህርት ጋር የተወሰነ እና የትኛው ነው ደግሞ የሰው ሞቶ ነው በዛ ነው የሚቀረው እዚሁ ነው የሚቀረው የሚሉት ትምህርትም አላቸው ይመስለኛል። እና እሺ ጋዲ ቀጥል። ኦኬ እሺ፣ ሰላም ብያለሁ ሁላችሁንም እናንተ ሰዎች አኪዮስ፣ መኩ፣ መምህር በሪ፣ ናቱሻ፣ አንተሽ፣ ማሂ፣ ማራናታ የሚሉ ዩዘርኔም ላይ ታችም ያላችሁ ክርስቲያን ወንድሞች እናቶች እንዴት ናችሁ? እንኳን አደረሳችሁ። ያው ዛሬ ድካም እንግዲህ እግዚአብሔርን ስናመሰግነው እና ጉሮሯችን ተዘግቷል እና ዳምጥ ደስ ይለን ነበር። እሺ ምንድነው ከማራናታ ጋር እንድናወራ ነው? ይቅርታ አውሩት እስቲ። ትምህርታቸው መቼ ጀመረ? አሁን እንግዲህ ሰበን አድቬንቲስት ነው እና አድቬንቲስቶች እምነታቸውን በዛውም ትገልጣለህ ማለት ምን እንደሚያስተምሩ ማለት ነው እና መቼ እንደተጀመረም ብራው ቀጥሉበት። ጀነራል ነገር ነው እየተወራ ያለው። እሺ ጀነራል ነገር። እሺ ማራናታ እንኳን ደህና መጣ። ተናስተልኝ አዲስ እግዚአብሔር የተመሰገነ ይሁን። እንዴት ነህ? ሁሉ ሰላም አለን እግዚአብሔር ይመስገን። እሺ አይ ቲንክ ሰቨንዝ ዴይ አድቬንቲስት ነው መሰለኝ አይደል? ቀደም ስትናገር እንደነበረው ሜቢ እኔ አላቅም ሜቢ ዲስከስ ቢደረግበት ብዬ ከማስበው ነገር ውስጥ አሁን ለምሳሌ በእናንተ እምነት በሰቨንዝ ዴይ አድቬንቲስት እምነት ለምሳሌ አኒሂሌሽን የሚባል ትምህርት አላችሁ አይደል? ምን የሚል አኒሂሌሽን ወይ ደግሞ ለምሳሌ ነፍሳት በቃ ለዘላለም ቅጣት የሚባል ነገር የለም። ላይክ ሰው ከኤግዚስት ከማድረግ ነፍሳት ለምሳሌ ሲኦል የሚባል ነገር ውስጥ ለዘላለም ቅጣት የሚባል ኦር ለዘላለም ስቃይ የሚባል ነገር የለም። ሰው ኤግዚስት ከማድረግ ወደ ኤግዚስት አለማድረግ ነው የሚሄደው ብላችሁ ነው የምታምኑት አይደል? እንግዲህ እኔ እስካሁን ከስር ሲሰማ የነበረው አኬንም ሲሰማ የነበረው የቤተክርስቲያን ታሪክ ላይ ሲያወራ የነበረ በዛ ሀሳብ ላይ ነው የገባሁት። ሀሳቡ እንደ ሰው የሚቀያየር መስሎ አልታየኝም። እዚህ ላይ ሀሳብ ያው ስለ ቤተ እምነቴ ስለጠየቀኝ ስለዚህ መመለስ እችላለሁ፣ ችግር የለም። ግን እስካሁን የሰማሁት ላይ ነው እኔ ሀሳብም ዲስከሽንም ከአኬ ጋር ልቀበል የፈለኩት። ችግር የለውም እዛ ላይ እንትን ትላለህ፣ ግን ችግር የለም ጠይቀኝ። እሺ ትቀጥላለህ፣ ችግር የለውም እዛ ላይ ትቀጥላለህ። ምንም እዛ ላይ ለማውራት አስበህ ከሆነ የገባው በግድ እንደው ሌላ ቶፒክ እንድታወራ አንገፋፋም። ግን ሁለቱን ነገር አድሬስ ብታደርግ ነው ታች ለሚሰሙ ሰዎች አንደኛ ይሄ የዘላለም ቅጣት የሚባል ነገር የለም። ሰው በቃ ካለመኖር ወይ ደግሞ ከመኖር ወደ አለመኖር ነው በቃ ይሄ አኒሂሌሽን የሚባለው እንደዛ ነው። ከመኖር ወደ አለመኖር በቃ ኤግዚስት ያደርግ የነበረው ነፍስ ኤግዚስት አያደርግም የሚል ነገር ነው ያለው። ሁለተኛ ደግሞ
የሉቃስ ወንጌል ምዕራፍ 23 ላይ ያለውን ሐሳብ የእናንተ ቤተ እምነት እንዴት ነው የሚፈታው? ሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ ጌታችን ኢየሱስ ክርስቶስ እነሆ ዛሬ ከኔ ጋር በገነት ትኖራለህ፣ በቀኝ በኩል ያለው ነው በዲ ማለት ነው። እነሆ ዛሬ ከኔ ጋር በገነት ትኖራለህ የሚለውን ነገር የእናንተ ቤተ እምነት ይመስለኛል። እነሆ አይደል? እነሆ እሷን እዛች ላይ የሆነች ዲፊኒሽን ለውጥም ታስቀምጣላችሁ ብዙ ጊዜ ቃሉን ለመፍታት ስትሞክሩ አይደል? ዛሬ ከኔ ጋር በገነት ትኖራለህ የሚለውን ትተውትና እነሆ ዛሬ ካለ በኋላ ምንድነው ሴንቴንሱን ከፈል ታደርጉትና ከኔ ጋር በገነት ትኖራለህ አድርጋችሁ ነው የምትፈቱትና እስቲ ሁለቱ እንዴት ነው የምትረዱት ይሄን ክፍል መጀመሪያሽ ሉቃስ 23:42? እሺ ጋዲሳ አመሰግናለሁ ለእድሉ። ዲያቆን መኩ አመሰግናለሁ ለአንተም ስለሰጣኝ እድል። እንግዲህ አሁን የምናወራ ስለ ወንጌል ወይም ስለሚያምነው ስለ ቤተክርስቲያንም ዲፌንድ ከማረግም ጭምር ነው። ለድርጅትም ወይም ለተቋሚ ሳይሆን ለእውነት ነው። እንግዲህ በእውነት ላይ ለእውነት እንጂ እውነት ላይ ምንም ማምጣት አንችልም። ጴጥሮስ እንዳለው እኛ እንደ ሰቨንዝ ዴይ አድቬንቲስት ቸርች ነፍስ በሚለው ዙሪያ እንደ ሳዱቃውያን ትንሣኤ ሙታን የለም ብለን አናምንም። ሰው ከሞተ በኋላ ያንቀላፉት ክርስቶስ ዳግም ሲመጣ በመልአክ አለቃ ድምፅ የሞቱ ቅዱሳን ከሁሉ በኩራት ሆኖ አስቀድሞ ይነሳሉ፣ ለ1000 ዓመትም ተወስዶ ከሱ ጋር ይኖራሉ። 1000 ዓመት ሲፈጸም ደግሞ አዲስቷ ኢየሩሳሌም ስትመለስ ከክርስቶስ ከበጉ ጋር ይመለሳሉ። ይሄ ተስፋ አላቸው ሰዎች። ኃጥአን ግን በመጨረሻ ጊዜ 1000 ዓመት ሲፈጸም ስርና ቅርንጫፍም አይቀርብላችሁም። ዮሐንስ ራእይ 20 ላይ ባለው ቅድስቷ ኢየሩሳሌም ይከቧታል፣ እሳት ከሰማይ ዘንድ ዘንቦ አጠፋቸው፣ ሞግና ሞጋግንም ስርም ቅርንጫፍም የላቸውም። እንግዲህ የበፊቱ አይታሰብም፣ አዲስ ሰማይና አዲስ ምድር እና ያለን የሚለውን የመጀመሪያው የጠፋ በኃጢአት ስም የጠፋው ወደ አዲስነት ይለወጣል። ጻድቃኖች ምድርን ይወርሷታል፣ 1000 ዓመት ይኖራሉ በሰማይ። እሱ ላይ አልነበረም። እኔ ይቅርታና ማራናታ አይ ቲንክ አንተ እንትን መጀመሪያ አድሬስ እንድታደርግ የፈለኩት የሉቃስ ወንጌል ምዕራፍ 23 ላይ ለምሳሌ እናንተ በአድቬንቲስት እምነት በተፈንዘለ አድቬንቲስት እምነት እሱ ጋር አልደረስኩም እኮ እሱን አይደለም የሚመለስኩት። አሁን ቆይ አንዴ ክሊር አይ ምን መሰለህ አሁን ቬግ እየሆነ ይመጣል። ገብቷል? 1000 ዘመን ምናምን ውስጥ ከተገባ ብዙ ነገር ማንሳት ስለምንጀምር እሺ ቬግ የሆነ ሐሳቡ እየሰፋ እንዳይሄድ እንደው ሰውም ግልጽ እንዲሆንም ለሰውም ግልጽ እንዲሆን እምነታችሁ እነሆ ዛሬ ከኔ ጋር በገነት ትኖራለህ ብሎ ጌታ ሲነግረው፣ ለምሳሌ በእናንተ እምነት አንድ ሰው አሁን ለምሳሌ አሁን አንድ ሰው ሲሞት ምንም በቃ ነም ነው የሚሆነው አይደለ? ኦኬ ማስተዋል ምናምን የሚባል ነገር አይኖርም አይደል? አለጋ አዲሳ አላስጨረስከኝም። ወይም በደቂቃ 1 ደቂቃ 2 ደቂቃ ብሳል ብላችሁ በዛ ብናወራ እሺ። አይ ማራናታ ደቂቃውን ተውና አሁን ለምሳሌ ሐሳቡን አድሬስ ሳታረግ ለምሳሌ ደቂቃ የሚሰጥ እኮ ሐሳቡን አድሬስ ሳታረግ አሁን ደው ግልጽ አድርግልን ታች ለሚሰሙ ሰዎች እምነታችሁን እዛ ጋር እየመጣው እኮ ነው አስቆምከኝ እንጂ ወደዛ እየመጣው አስቆምከኝ። ምናልባት ረዘመን ካልከኝ ለማሳጠር ሞክራለሁ። ልምጣ አሁንም መሀል ላይ በምትገባበት ሰዓት ቀለል ብለህ እምነትን ማሳወቅ ትችል ነበር። ለምሳሌ በእናንተ እምነት ሰው ሲሞት በቃ ምንም አያውቅም ነው አይደል? አሁን ሰው ሲሞት አያውቅም ነው አይደል? እምነታችሁ እሱን ኮንፊርም አድርግልኝ አንዴ። እሱን ኮንፊርም ላደርግ እኮ ነው ወደዛ ሲመጣ ምናልባት ሐሳቡ ረዘመብህና አረ ማራናታ እባክህ ፖለቲክሱን ተው ወዳጄ። አሁን ኮንፊርም አድርገኝ እሺ። ሰው ከሞተ በኋላ ምን ያውቃል አያውቅም በአድቬንቲስት እምነት? እሺ ጋዲሳ ታገሰኝ። ያው በተወለደ አረ እኔ ስለ ቶለራንስ እኮ አይደለም ፖለቲክስ አትስራ። ያውቃል አያውቅም? ቀላል ጥያቄ እየመለስኩልህ እኮ ነው። አደጋ አዲስ ልመልስልህ ነው እድል ስትሰጥ አስተፈዘኛ። እሺ ያውቃል አያውቅም? እሺ አንዴ ኮንፊርም አድርግ። እኛ እንደ አድቬንት እሺ አዲስ ልመልስልህ እየመለስኩ እኮ ነው። እኛ እንደ አድቬንቲስት ነፍስ ትሞታለች ብለን እናምናለን። ሰው ከሞተ በኋላ ሰውየው ሞተው ከሱ ጋር አካል ወጥቶ በአጸደ ገነት በሰማይ ይኖራል ብለን የምናምነው ሕያው የሆነ ሁለተኛ ፐርሰናሊቲ ሰውየው ይኖራል ብለን አናምርም። ያ ማለት ምንድነው? የማናምነው ምንድነው? ጋዲሳ ሰው ከሞተ
ወደ ቤቱም አይመለስም፣ መታሰቢያ የለውም። ሰው ሲባል ነፍስ ሲባል የሶስት ውህድ ነገር ነው። ቆይ አሁን የነፍስ ዲፊኒሽን ውስጥ እንድትገባ አይደለም። ስለዚህ ሰው ሲሞት በቃ ባይ ዲፎልት ምንም ነገር አያውቅም አይደል? አሁን ይኸውልህ ጋዲሳ ፌር ለመሆን ማለት ነው። ስለ እምነት የጠየቀኝ እኔ ስለ እምነትህ እኮ አይደለም ሳላውቅ ቀርቼ አይደለም ወዳጅ፣ ሳላውቅ ቀርቼ እኮ አይደለም እየጠየቅኩ ያለሁት ምንድነው ሰው እንዲማርበት በሚለው ነው እንጂ ሳላውቅ ቀርቼ አይደለም። አልጨረስኩም። አንተ እኮ እንትን እየሰራብኝ ስለሆነ ነው። እየሰራው አይደለም። ግልጽ የሆነ እምነት እኮ ለምሳሌ እየጠየቅኩ ያለሁት እኮ ቀላል ነው። ሰዓታችንን እንደው ከዚህ በላይ ሰው እምነትን እንዳያውቅ አሁን አንተ ዙሪያ ጥምጥም እየሄድክ ስለሆነ እንደው ጊዜያችንን የምታቃጥል አይነት ነገር ከሆነ ወደሚቀጥለው ሰው እናልፋለን። ኦኬ ችግር የለም። አሁን ስማኝ በደንብ። ስለዚህ አሁን አንተ ባልከኝ መሰረት ሰው ሲሞት ምንም አያውቅም አይደል? ምንም አያውቅም ሰው። አሁን ለምሳሌ እገሌ የሚባል ሰው ዛሬ ቢሞት በቃ ነም ነው የሚሆነው አይደል? ሞተ፣ መታሰቢያ የለውም ይላል። ሞተ፣ ምንም እንትን የለውም። አሁን ይህንን ያዝልኝና ክርስቶስ ኢየሱስ እነሆ ዛሬ ከኔ ጋር በገነት ትኖራለህ ሲል ምን ማለት ነው? ኦኬ እሱን ቅድም ያልከኝ ሉቃስ ልመልስልህ። በግሪክ ኮንቴክስት ዛሬ ኮማ ከኔ ጋር በገነት ትሆናለህ ሲል ክርስቶስ ራሱ የዛን ቀን ሞቶ ተቀብሮ ሰማይ አልሄደም። ይሁድ ማለዳ ሲነሳ ወደ አባቴና ወደ አባታችሁ ገና አልሄድኩና እንዳትነኪኝ ማርያምን አላት። ስለዚህ ክርስቶስ ራሱ ሰማይ ሳይሄድ እሱን ሰማይ አልወሰደው። ዛሬ ሲል ምን ማለቱ ነው ጌታ? እሱ ነው። እሺ ጋዲሳ ዛሬ ሲል ዋስትና ያገኘበት የዛን ጊዜ ነው እንጂ ሰውየው ወዳውኑ ሞቶ ሰማይ ገባ ማለት አይደለም። ዋስትና ወንበዴው የዛን ጊዜ ግን የዘላለም ሕይወት የተሰጠው የዛን ጊዜ ነው ለዘየው ዋስትናው እንጂ የዛን ጊዜ ሰውየው ተይዞ ወደ ሰማይ ሄደ የሚለው ክርስቶስም ወደ ሰማይ ሄደ የሚለውን እንደምታይ ኬት ነው ያመጣው? ዋስትና የሚለውን ኬት ነው ያመጣው? ኦኬ እንግዲህ ቀደም ግሪኩንም አንስተ ነበር አይደል? ግሪኩን እንየው ከፍተን ግሪኩ ላይ ሜቢ ዋስትና የሚል ነገር አለው። ዛሬ ስል ክርስቶስ ማለዳ ሲነሳ አትንኪኝ ወደ አባቴና ወደ አባታችሁም አልሄድኩም አላት። ክርስቶስ አልሄደም ወደ ሰማይ። እሺ በቃ መኩ እኔ ትንሽ ደክሞኛል። ምንም እየተግባባን አልመሰለኝም። እሺ ጀለስ ጎይንግ አራውንድ ዘቡሽ አይነት ነገር ነው የሚጫወተውና እስቲ ቀጥሉ። በቃሽ እኔ ከሰው ጋር የመጨቃጨቅ በዚህ ሰዓት። እሺ ጋዶ ከሰላም እንዴት ነህ? እኔ እንኳን ወይ አንድ ወይ ሁለት ጥያቄ ቢኖረኝ ነውና እንዴት ነህ? ይሰማል? የመጀመሪያ የገባበት ሐሳብ ይቅርብኝ። ችግር የለም ትጠይቃለህ። እሺ ነው ትጠይቃለህ። እሺ በእናንተ አስተምሮ ያው እኔ ቡና ስለምወድ ነው። እሺ ቡናና ሻይ ትጠጣላችሁ እንዴ? የሚጠጣ አለ፣ የማይጠጣ አለ። እሺ ኃጢአት ነው ብላችሁ ግን ታምናላችሁ አይደለ? በአስተምሯችሁ ላይ ካውንስል ኦፍ ዳይት ላይ አስቀምጣችኋል ቡናና ሻይ ኃጢአት ነው ብላችሁ። ኦኬ እሺ ልመልስልህ። እንግዲህ የጤና ተሐድሶ የሚባል ትምህርት በነቢይ በኩል የተገለጸ ትምህርት አለ፣ መጽሐፍ ቅዱሳዊ አይደለም። አሁን የጤና ተሐድሶን የጠየቀኝ አንተ ልክ አንተ ገድላትን ብጠይቅ አሁን በገድላት ላይ የተጻፈው መጽሐፍ ቅዱሳዊ ያለ ነው፣ አንድ ትንቢት የተነገረው ነገር ነው የምጠይቅህ። ስለዚህ እኛ ይቅርታና እንደ አድቬንቲስት ቆይ አንዴ የኤለንጂን አንስቼ ነው የኤለንጂን ጽሁፍ ነው ያነበብኩልህ ማለት ነው ባጭሩ። አዎ ስለዚህ ያው ስታስቀምጥ ደግሞ ምን ብላ ነው ያስቀመጠችው? ቡናና ሻይ ኃጢአት ነው ብላ ነው ያስቀመጠችው። እና የተቀመጠው ደግሞ የአድቬንቲስት አስተምህሮ ከሆነው አንደኛው ካውንስል ኦፍ ዳይት ላይ ያለ የተቀመጠ ነው። ኦኬ እንግዲህ ያለ እኛ ከመጽሐፍ ቅዱስ ውጭ የሆነ ነገር ነው የጠየቀኝ፣ ስለ ነብይቷ ነው የጠየቀኝ። እኛ እንደ ክርስቲያን ሰው በሚበላና በሚጠጣው ነገር ላይ ጣልቃ አንገባም። እሷ አውዱ ልትል የፈለገችው ምንድነው? ቡናም ሻይም አልኮልም ጎጂ ናቸው፣ ኒኮቲን አላቸው። ጎጂ የሆኑ ነገሮች ሁሉ ጉዳት አላቸው።
አንተ እግዚአብሔር ቤተ መቅደስ ከሆንክ እግዚአብሔርን ቤተ መቅደስ በጤና ምክንያት ማፍረስ የለብም። ለምሳሌ እንደ ዶክትሪን ሪያ ስጋ አይበላም፣ አልኮል አይጠጣም። የተለያዩ ነገር ውስጥ ካቴጎሪ ውስጥ ሰውን ሊጎዱ የሚችሉ ውስጥ ቡና ተካታች ነው። ልብን ይጎዳል፣ ለጤና እክል ያደርሳል ተብሎ ይታመናል። ሻይ ጭምር። አይ ኤልኤንጂ ስታስቀምጠው እንደዛ ብቻ አይደለም። ኤልኤንጂ ስታስቀምጠው ምን ብላ ነው ያስቀመጠችው? ነፍስንም ይጎዳል ብላ ነው ያስቀመጠችው። አሁን እንደው ከአዲክሽን ነፍስ ነው ጤና ስጋ አላለ። አሁንም ጤና አይደለም እያወራ ያለው፣ ስለ ጤና ጉዳትም አይደለም እያወራ ያለው። እኔ ልታስተምረኝ ስለ እኔ እምነት እኔ ነው እኮ የምመልስልህ። እኔ ነው የተማርኩት። አንተ ከተማርከው አሁን እኔ ምልህት ከተሳሳትኩ ትነግረኛለህ። ኤልኤንጂ ስታስቀምጥ ሌተር 44 ላይ ለምሳሌ ስታስቀምጠው በዚህ በዳይት ዙሪያ ስታስቀምጥ ለምሳሌ ሻይና ቡና መጠጥ ምንድነው? ኃጢአት ነው፣ ምክንያቱም ነፍስን ይጎዳል ብላለች አላለችም? እንደውም እሱ ብቻ አይደለም አይድል ነው ብላለች አላለችም? ጣዖት ነው ብላለች አላለችም? ነፍስን ይጎዳል ብላለች። እንግዲህ አሁን እሺ፣ ስለዚህ ቆይ አሁን ምን ታሳየናለህ መሰለህ? እኔ ከመጽሐፍ ቅዱስ አሳያለሁ፣ ግን እስቲ ለምሳሌ ቡና ነፍስን እንዴት ነው የሚጎዳው? እሺ ናቲ አመሰግናለሁ። ጥያቄው አድምጠኝ ነው ስመልስልህ። አንድ ሰው እየሰማሁ ነው፣ ቀጥል። እሺ እኔ ምናልባት ብዙ ሰዎች ቡና እኔ ስለማልጠጣ ሊሆን ይችላል። የቡና አፍቃሪ የሆነ ሰው ቡናን የሚወድ ሰው ቡና አይጎዳም ብሎ ሊያስቀምጥ ይችላል። እኔ እናንተ ግን በፋክት ቡና ጎጂ ነው ወይ ለጤና ብለን ብንከራከር በሳይንስም በተግባርም አዎ ቡና ይጎዳል ወይ አይጎዳም በምለው ጋር ክርክር ውስጥ እንገባለን። ቡና ጤናን ይጎዳል በምለው ላይ ስንመጣ አዎ ጤናን ይጎዳል ብዬ አምናለሁ። ስለዚህ ክርስቶስ የሞተለትን ይሄንን ሰው በምግብ ምክንያት የምታፈርስ ከሆነ በመጠጥ ምክንያት የምታፈርስ ከሆነ አንተ ለእግዚአብሔር ቤተ መቅደስ የሆነውን ለጤና ያልተጠነቀቅም ራስን ጎርታል ማለት ነው። ኦፍኮርስ አሁን አንተ አልኮል መጠጥ ይጎዳል ጤናን ይጎዳል ብለህ ብትነጋገር አዎ ትክክል ነው ኃጢአት ነው የምትለኝ። ግን እኛ እንደ ኃጢአት የማንቆጥራቸው ትንሽ የሆኑ ኒኮቲን የሆኑ እንደ ትንባሆ እንደ ቡና እንደ ሻይ የመሳሰሉ ኮፊን የተመሳሰሉ ሰውን ሊጎዱ የሚችሉ ንጥረ ነገር ያላቸው በተፈጥሮ ውስጥ የምናገኛቸው አነሰሰሪ የሆነው ጤናን የሚጎዱ አሉ። ከጤና አኳያ እኛ የእግዚአብሔር ቤተ መቅደስ ነን። የፈለግነው መብላት የፈለግነው መጠጣት አንችልም። ከዚህ ረገድ አኳያ ለራሳችን ጤና ጥንቃቄ ማድረግ አለብን ከምል አውድ ነው። በዛ ተርሚኖሎጂ አሁን አንተ እያልከኝ ያለው ቆይ አንዴ ማራናታ አሁን እያልከኝ ያለው እንደው ከአዲክሽን ጋር አያይዘ ለመናገር ሞክርክ እንጂ እንደዛ አይደለም። ሊትራሊ የምትለው ምንድነው? ኃጢአት ነው እያለች ያለችው። ቡናና ሻይ ኃጢአት ነው። አሁን ይሄን ቆይ እንደዚህ አድርገህ መልስልኝ። ቆይ ልጠይቅህ። ቆይ አሁን አንተ ወደ አዲክሽኑ ሄድክ ማለት ነው። አዲክሽን ከሆነ ምንም ነገር ሊጎዳን ይችላል። አዎ ስለ አዲክሽኑ ሳይሆን አክቹሊ አዲክሽኑንም ነካ አድርገዋለች በጽሁፎቿ ውስጥ። ግን ቲ ኤንድ ኮፊ ድሪንኪንግ ኢዝ ኤ ሲን ብላለች። እነዚህ መጠጦች ኃጢአት ናቸው ብላለች። ትቀበለዋለህ? ኦኬ አሁን አለ አጀስ መልስልኝ። ቆይ እነዚህ መጠጦች ኃጢአት ናቸው ብላለች አይደል? መጀመሪያ ያለ ናትናን እየሰማሁ ነው። እኛ አሁን በየዋህነትና በቅንነት ከሰማኝ ማለት ነው ጎጂ የሆኑ ነገሮች አንተን ሊጎዳ የሚችል ለምሳሌ የማይጠቅም ነገር አሁን አልኮል በትንሽ ብትጀምሮ ይጎዳል። አትጀምሮ ነው የምትለው የማትቀጥልበትን ግን አዲክሽኑ ስላለ ስለሚጎዳ አሁን ስለ አዲክሽን እሷ እሺ ኤለን ስለ አዲክሽን ያለችውን አላወራሁም። አሁን ስለ አዲክሽን ካል እዛው ሌተሯ ላይ ለምሳሌ ቆይ አንዴ እዛው ሌተሯ ላይ ለምሳሌ አይ ቲንክ 69 ወይ ደግሞ 43 ካልተሳሳትኩ እሱን አውጥቼ እንትን እላለሁ። ለምሳሌ ስለ ቶባኮ ምናምን አንስታለች። እኔ ስለ አዲክሽን አላወራሁም። አሁን ለምሳሌ ቀጥታ ሻይ እና ቡና እነዚህ ተክሎች ኃጢአት ናቸው? ኦኬ አሁንም ናቸው ወይስ አይደሉም? መጀመሪያ ኮንፊርም አድርግልኝ። ቆይ ናቸው ወይስ አይደሉም? አሁን በኮቴሽን ደረጃ ነው አሁን እየጠየቅ ያለው። እሺ ጽሁፍ አላንብልህ።
ቆይ ችግር የለም ጽሑፍ አላነብልህ ማንበብ ትችላለህ። እኔም ስለማውቀው ነው፣ ግን በኮቴሽን ደረጃ ሳይሆን በትምህርት ደረጃ ካወቅ ስለ ጉዳት ሁሉ እንደማትል ላነብልህ። ቆይ አንዴ እሺ 1896 ሌተር 44 ሴክሽን 741 ካውንስል ኦፍ ዳይት ላይ ማለት ነው። ቲ ኤንድ ኮፊ ድሪንኪንግ ኢዝ ኤ ሲን አን ኢንጁሪስ which like other evils injure the soul. These darling idols create an excitement. ትላለች። እሺ ጥሩ ነው። ቡናና ሻይ ባጭሩ ምንድን ነው? ቡናና ሻይ ኃጢአት ነው ትላለች። እሺ is a sin። እሺ መጽሐፍ ቅዱስስ ምን ይላል ነው? ቆይ አንዴ መጽሐፍ ቅዱስ ለምሳሌ ቡናና ሻይ የእግዚአብሔር ፍጥረት ናቸው አይደሉ? እሺ ቆይ ናቲ ልመልስልህ አለ። እኔም ልመልስ እያልክ እኮ አሁን እኔም ጸጥ ብዬ እየሰማሁ ነው አይደል ወንድሜ? አሁን እኔ የምመልስልህን ብቻ እንዲሁ ቃል በቃል ትመልስልኛለህ። እሺ እሺ ቴንክ ዩ። አሁን ለምሳሌ አሁን ኤለንጂ ምን አለች? ቡናና ሻይ ኃጢአት ናቸው አለች አይደል? በራሳቸው ኃጢአት ናቸው አለች። አሁን ከአዲክሽን ጋር ተያይዞ ኢቭን ቢሆን ራሱ ማለት ነው አሁን ወደ ሰፊ ክርክር ሁሉ ይወስደናል። ኤኒዌይስ ቡናና ሻይ መጠጥ እነዚህ ኃጢአት ናቸው አለች። መጽሐፍ ቅዱስ ደግሞ አንደኛ ጢሞቴዎስ ምዕራፍ 4 ላይ እግዚአብሔር ፍጥረት ሁሉ እንትን እንደሆነ ማለት ነው እግዚአብሔር የፈጠረው ሁሉ እንደው ከምስጋና ጋር ቢቀበሉት የተባረከ የተቀደሰ እንደሆነ ይናገራል። የእግዚአብሔር ፍጥረት ሁሉ የተባረከ ነው አይደለ? እንግዲህ አለ። ስለዚህ ከዚህ ጋር አይጋጭም የእናንተ አስተምሮ? እሺ ልመልስልሽ አለ። ከመጽሐፍ ቅዱስ አያይዤ ልመልስልህ፣ ትንሽ ታገሰኝ። እንግዲህ እዚህ ሮሜ 14 ቁጥር 13 ላይ እንደዚህ ይላል። እሺ በራሱ ርኩስ የሆነ ነገር እንደሌለ በጌታ ኢየሱስ ሆኜ ያውቃለሁ ተረድቻለሁ ይላል ጳውሎስ። ነገር ግን ማንም ርኩስ እንደሆነ ለሚቆጥረው ለእርሱ ላይ ርኩስ ነው ይላል። ወንድምህም በመብል ምክንያት የምታዛዝን ከሆነ እንግዲህ በፍቅር አልተመላለስክም። ክርስቶስ ስለ እርሱ የሞተለትን እርሱም በመብል አታጥፋው። እንግዲህ ለአንተ ያለው መልካም ነገር አይሰደብ። እግዚአብሔር መንግስት ጽድቅና ሰላም መንፈስ ቅዱስም የሆነ ደስታ ናት እንጂ በመብልና በመጠጥ አይደለችምና እንደዚህን አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰው ዘንድ የተመሰገነ ነው ይላል። እንግዲህ ሰላም የሚቆምበትን እርስ በራሳቸው የምንተናነጽበትን እንከተል። በመብል ምክንያት የእግዚአብሔርን ስራ አታፍርሱ። ሁሉ ንጹሕ ነው። በመጣላት የተበላ እንደሆነ ግን ለዛ ሰው ክፉ ነው። ስጋን አለመብላት ወይም አለመጠጣት ወንድምን የሚሰናከልበትን አለመድረክ መልካም ነው ይላል። እንግዲህ አስበውናታል። ይህን ልል የፈለግኩት ምንድን ነው? ይህንን ኮት ሊያደረግኩት ማለት ነው። ለእኔ ይጠቅመኛል ብለህ የምትበላው ነገር ቢኖር መልካም እንኳን ቢሆን ማለት ነው ትክክለኛ የተቀደሰ ነው ብትል እንኳን ይላል ጳውሎስ፣ ሌላ ሰው እንደ ክርስቲያን አይሎ ይሄ ነገር እሱን አንጽም ይሰናከልበታል ብለህ ብታስብ መልካም የሆነውን ነገር እንኳን አታድርግ ይላል። አንዳንድ ሰው እንደዚህ የሚሉ ሰዎች አሉ። ለምሳሌ እዚሁ 20 ላይ አሁን ያነበብከው 20 ላይ ለምሳሌ በመብል ምክንያት የእግዚአብሔርን ስራ አታፈርስ ይላል። ለምሳሌ የእግዚአብሔር ስራ ለምሳሌ ሰውን ማዳን ነው። ስለዚህ እሱ የሚያድነውን እሱ የሚምረውን አይ ይሄን ነገር ስለበላ ድነትን ታጣለ ማለት አትችልም ማለቱ ነው አይደለ እንዴ? በሚገባ ታጣለ እንጂ የምታጣው ልንገር፣ ስለበላ ታጣለ። ቆይ አንዴ ስለበላህ ታጣለ ድህነትን በመብል በመብል ምክንያት የእግዚአብሔርን ስራ አታፍርስ ይላል። እቺን ብዬ ከዛ ያንተን መልስ ልመልስልህ። ይሄንን ሪፈር ካመጣ በኋላ መልሱን ልመልስልህ። ኦኬ መልሱን ልመልስልህ መሰለህ። አንድ ሰው ወደ አፍ የሚገባ እንጂ ከአፍ የሚወጣ እንጂ ወደ አፍ የሚገባ አያረክስም ብሎ እርያ የሚበላ ሰው አለ። የፈረስ ስጋ ምሰብ የሚበላ ሰው አለ። አራዊት የሚበላ ሰው አለ። ለጤና ጠንቅ የሆነውን ነገር በእግዚአብሔር አምሳል የተፈጠረውን ሰው የሚጎዳ ነገር የሚያደርግ ሰው አለ። ዛሬ ሰዎች የሚታመሙና አደጋ ውስጥ የሚወርቁት በሚጠጡና በሚበሉት ነገር ነው።
ዛሬ እኛ እግዚአብሔር የሚፈልገው ምንድነው? ጤናማ ሰው ሆነን ለትውልዱ በጤናማ አይምሮ ወንጌሉን እንድንሰብክ ነው። ስለዚህ ክርስቲያን በሚበላም በሚጠጣም በሚለብሰውም በአካሄዱም በአነጋገሩም ጂኒውን የሆነ ኤግዛምፕል የሆነ ህይወት መኖር አለበት ነው። ስለዚህ አሁን አንተ እንደምትለኝ እግዚአብሔር የፈጠረው ነገር ቅዱስ ነው ካለ ጋንጃም ንጹህነት አለው። አሁን ጋንጃ የሚያጨሰው ወይም ትንባው የሚያጨሰው እኮ እጽዋት ነው፣ እግዚአብሔር ቀድሷል። ምን እግዚአብሔር የኮነነውና የረገመው ነገር የለም ብሎ እኮ ቅጠል የሚበላ ሰው አለ፣ ጫት የሚበላ ሰው አለ። እሱ ጋር ሄደ ጫት ትክክል ነው እንደማትለኝ በግልጥ አድርጋለሁ። ጋንጃም ትክክል ነው እንደማትለኝ አውቃለሁ። ስለዚህ ጋጀማ የሚል ማህበር መስርቱ። በቃ ታታችን አሁን ለምሳሌ እዚህ ያነሳኸው ክፍል ላይ አሁንም ያነሳኸው በነገራችን ላይ ኃጢአት ስለመሆኑ የሚናገር ክፍልም አይደለም። አሁን ራሱ በራሱ እግዚአብሔር የፈጠረው ነገር ኃጢአት ነው የሚል መጽሐፍ ቅዱስ ላይ አንድ ጥቅስ አታመጣም። እንደውም ይልቁንስ አሁን ያነበብከው ራሱ በነገር ላይ የሚደግፍህም አይደለም። አሁን ያነበብከው እንደውም ንጹህ ነው እያለ ያለው ለምሳሌ ይኸው 20 ላይ 14 20 ላይ ለምሳሌ አሁን አንተ ያነበብከው እግዚአብሔር የፈጠረው ሁሉ ንጹህ ነው ሲል ሻይንም ቡናንም ያካትታል። ከዛስ ይኸው የእናንተ ስኮላር ወይም ደግሞ የሃይማኖታችሁ መስራች ማለት ትችላላችሁ፣ በጣም ትልቅ ቦታ የሚሰጣት ነው በነገራችን ላይ በእነሱ ኤለንጂ ከተሳሳትኩ ያርመኛል። እንግዲህ አውተር ናት፣ ጸሐፊ ናት እና ብዙ መጽሐፎችን እንትን ብላለች። ኤኒዌይስ ከመጽሐፎቹ አንደኛው ለምሳሌ ይኸው ኃጢአት ነው ብላ የጻፈችበት ነው። ይሄ ከመጽሐፍ ቅዱስ ጋር ይጋጫል። ቅድም የጠቀስኩልህ የጢሞቴዎስ መልእክት እግዚአብሔር የፈጠረው ሁሉ ከምስጋና ጋር ቢቀበሉት መልካም እንደሆነ ይነገራል። አሁን ስለ አዲክሽን እያወራን አይደለም። እንደው አንተ አሁን ዞር አዲክሽን ላይ ስለሄድክ እንጂ ስለ አዲክሽን አይደለም። በራሱ ኃጢአት ነው ብለው ያስባሉ ወይ? ማነው መጽሐፍ ቅዱስ ያስተምራሉ ወይ? አለህ ጥቅስ በራሱ ኃጢአት ነው የሚል እግዚአብሔር የፈጠረው? እንግዲህ ናታን እግዚአብሔር የፈጠረው ነገር ሁሉ መልካም ነው ብሏል። በፍጥረት ያ ማለት ኃጢአት አይደለም ማለት ነው በራሱ። እያጠራ ነው እንሂድ። ልመልስልህ። እያጠራ ነው እንድንሄድ እኮ እየመለስክ እያጠራ ነው እንድንሄድ። እግዚአብሔር የፈጠረው ሁሉ መልካም ነው ንጹህ ነው ሲል ኃጢአት አይደለም በራሱ ማለት ነው አይደል? አዎ ልመልስልህ ነው። እግዚአብሔር መልካም ነው ብሎ የፈጠራቸውን ነገር ፍጥረት ካየ በኋላ መልካም ነው ጥሩ ነው አለ። በፍጥረት ውስጥ እግዚአብሔር የፈጠረ ነገር መጥፎ የሆነ ነገር የለም። አሁን መልካምን አሁን እግዚአብሔር የፈጠረው ነገር በዓላማ የፈጠራቸው ነገር በፐርፐዙ መጥፎ የሆነ ነገር የለም። ገኑ መጥፎ የሆነው ነገር ለምሳሌ መጥፎ የሆነው እግዚአብሔር በዚህ መካከል ቅዱስና እርኩስ አድርጎ የለያቸው ነገር አለ። ለምሳሌ አንድ ነገር ልጥቀስልህ። በኢሳይያስ ውስጥ ያለው የእርያን ስጋ የሚበሉና መረቁንም በዕቁበታቸው የሚሄዱት በቅድስቷ ኢየሩሳሌም አይገቡም፣ በአዲሷ ኢየሩሳሌም አይገቡም ይላል። እርያን ስጋ የሚበላ ለምሳሌ እኔ እንደ አንድ ክርስቲያን እንደ አንድ ሰው እርያ በራሷ የምታምር ቅዱስ የሆነች አካባቢ ለማጽዳት የተፈጠረች በጣም ብሩህ የሆነች የምትደንቅ እንስሳ ናት። በዛ ጥላቻ አይለኝም። ለእኔ ግን እርኩስ ናት፣ ለጤና ጠንቅ ናት፣ እንዳትበላ ተብላ እግዚአብሔር ለእኔ እርኩስነቱን አድኖ ለይቶ አስቀመጥልኝ እንጂ አንዴ መኩዬ ቆይ። በነገራችን ላይ እታች ያላችሁ ትንሽ ግራ እንዳትጋቡ። አሁን አድቬንቲስት ማለት ጀስት ወደ አይሁዳዊነትም የሚሄድ አስተምሮ ያላቸው ናቸው። እሺ ያ ማለት ከድህነትን ለማግኘት እምነት ብቻ በቂ አይደለም፣ ስራም ያስፈልጋል የሚልም አስተምሮ ስላላቸው ሞር ወደ ይሄ ከህጉ ጋር የተያያዘም ነገር ስላለ እና አሁን ኢሳያስን ጠቅሶ እርኩስ ናት አሳማ መብላት ምናምን ቢላችሁ እንዳትገረሙ ልል ነው። ኤኒዌይስ ግን በአዲስ ኪዳን እንደዚህ አይነት ነገር የለም። አሁን ለምሳሌ በአዲስ ኪዳን የእንትን ስጋ ብላ የእንትን ስጋ አትብላ ይሄ ያረክሳል የሚባል ነገር የለም። ሐዋርያ ሥራ ምዕራፍ 15 ላይ ተደንግጓል። በቃ መብላትና መብላት የሌለብን። እንዲሁም ደግሞ ሐዋርያ ሥራ ምዕራፍ 10 ኦኬ ከ11 ላይ ሞር ይተርክልናል። ስለ ምግብ የተነገረውን ክፍል ማየት እንችላለን ማለት ነው። ስለዚህ ያው የኔ ጥያቄ ምን ነበረ ግን
መጀመሪያ በራሱ ኃጢአት ካልሆነ ይሄ ትምህርታችሁ ስህተት ነው ማለት ነው። ለዚህ ነው ብዙ ጊዜ አድቬንቲስቶችን ካያችኋቸው እንደዚህ አይነት ነገር አይጠጡም ምናምን ጭራሽ ማለት ነው። እና ምን ብለው ስለሚያስቡ ነው? ኃጢአት ብለው ስለሚያስቡ ነው። በራሱ ኃጢአት ነው ብለው ያስባሉ። በራሱ አዲክሽኑ አይደለም። በነገራችን ላይ እዚሁ ማራናታ ወንድሜ የምነግርህ ነገር ስለ አዲክሽን ደግሞ ከተወራ ለምሳሌ እንዶ ጫትን ምናምን አንስተሃል። ለምሳሌ ገንዘብ በራሱ ኃጢአት አይደለም አይደል? ነው አይደለም? አየህ፣ ለገንዘብ ግን የምትገዛ ባሪያ የምትሆን ከሆነ ግን ኃጢአት ይሆናል ማለት ነው። እና ልክ ምንም ነገር ቢሆን ለዛ ነገር ተገዢ ከሆንክ ለጌታ ብቻ ስለሆነ መገዛት ያለብህ ለዛ ነገር ተገዢ ከሆንክ ኃጢአት እየሆነ ይሄዳል ማለት ነው። እሺ እና እንጂ በራሱ ኃጢአት ሆኖ ተፈጥሮ አይደለም። እና እንደው እንዳያሰለች ወይ ጋዲ ቡናና ሻይ ለፈና እሺ ናቱሻ ጥሩ ሀሳብ ነው ያነሳው። ሮስኪ ጊዜ ያክብርልን። ድንገት ደግሞ አንዳንድ ሰዎች ሜክሲኮ አካባቢ ያለንም እንዳይመስላችሁ ቡናና ሻይ ትላለህ። ኤኒዌይስ ሜቢ ጥሩ ሀሳብ ነው ናቱሻ ያነሳው። ማራናታ ቀደም ያነሳው ሀሳብ ላይ ቀደም እንደው ነገሩን ወደ ጭቅጭቅ እንዳያመራ ምናምን ነገር ብዬ ነው እንትን ያልኩትና እዚህ ሉቃስ 23 ላይ ያለው ሀሳብ ላይ እሱ ሀሳብ ላይ ትንሽ ብናወራ ፈቃድ ከሆነ እና ሌላም ማንሳት የምፈልገው ነገር አጠራጠር ባለ መልኩ አለ አይደል ታች ያለውንም ሰው እንትን ሳንል ትክክለኛ የመጽሐፍ ቅዱስ አንዴ ቆይ ይቅርታ። አሁን እናንተ የምታምኑት ኢየሱስም እውነት እልሃለሁ ዛሬ ከዛ በኋላ ከኔ ጋር በገነት ትኖራለህ ነው አይደል? አንተ ትክክለኛው ጥቅስ እያልክ ያለው አዎ በአማርኛው ስርዓተ ጽሑፍ ላይ ኮማ የለውም። ኮማ ካለው እውነት እልሃለሁ ዛሬ ብሎ ኮማ ሲያደርግ አሁን ዛሬ ያለውን ነገር ነው ሪፈር የሚያደርገው። በገነት ከኔ ጋር ትሆናለህ ሲል ክርስቶስ በዛ ቀን የአርማትያው ሰው የወረደው እንጂ ወደ ሰማይ አይደለም። ቆይ ጥቅሱን እንየው። አሁን አንተ ያልከው መጽሐፍ ቅዱሱ ምን እንደሚል ብናየው አይሻልም? እስቲ እንግሊዘኛውን አንብበው። ከግሪኩ የተተረጎመው ጋዲሳ እኔና ከግሪኩ የተተረጎመውን አንብበው አንዴ። ጋዲሳ አድምጠኝ። እየሰማው ነው ወዳጄ፣ እየሰማው እኮ ነው። ከግሪኩ የተተረጎመውን እንግሊዘኛውን አንብበው። ጋዲሳ ቆይ አድምጠኝ ቆይ። ምን ሆኖ ነው ልጁ? እንዴ አንብበው እዚህ ጋር ይኸው ከግሪኩ የተተረጎመውን እንዴ ቅድምን ስናወራ ጥሩ ከናታን ጋር አወራን። እኔ ዲስፕሊን ነው እየሰማ ነው ፈልገው። አሁን ታዲያ ከኔ ጋር በጥሩ መልኩ አድምጠኝ ቆይ። አደምጣለሁ ቆይ ጋዲስ ቆይ አደምጥ። ሰማ እስቲ እንዴ ምንድነው የሆነ ነገር የተነካ ይመስል ይሄው ግሪኩ መጥቷል። እንግሊዘኛውን አንብበው። ለምንድን ነው ሙት ያደረከኝ ጋዲሳ? እኮ ግሪኩን አንብበው ቀጥታ ታነባለህ። ሰዓታችን እንግሊዘኛው ለምን አታነባም? ማን ተክል እንደሆነ እኮ እንድናይ እኮ ነው። እኔ ግሪኩን አላነብም። አንተ አንብብ ከፈለክ። ይሄው እንግሊዘኛው ተቀምጧል። ይሄው እንግሊዘኛውን አንብበው እኮ እያልኩ ነው ወዳጄ። አውጣ እናነባለን። ይሄው የከፈትኩልህ እንዴ አይታይም። ይሄው ይሄ አይታይም። ኤንድ ሂ ሴድ የሚለው ኦኬ ኤንድ ሂ ሴድ ቱ ሂም ኮማ አይደል? አዎ በጣም ጥሩ። ትሩሊ ቱ ዩ አይ ሴይ ካለ በኋላ ነው አይደል ኮማ የሚለው? አዎ በእናንተ ዲፊኒሽን ግን ትሩሊ ቱ ዩ አይ ሴይ ቱዴይ ካለ በኋላ ነው አይደል ኮማ የሚለው በእናንተ ዲፊኒሽን? ያ ስለዚህ ይሄው ግሪኩ ሲተረጎም ግን ትሩሊ ቱ ዩ አይ ሴይ ካለ በኋላ ነው ኮማ። ስለዚህ ትርጉማችሁ ስህተት ነው ማለት ነው አይደል? እንግዲህ ያው ጋዲሳ መጽሐፍ ቅዱስ ስናነብ ራሱን መጽሐፍ ቅዱስ ራሱን ይመልሳል። ትርጉማችሁ ስህተት ነው ወይስ አይደለም? ወዳጄ ሌላ ቦታ አትሂድ። ስህተት የለውም። ምክንያቱም ክርስቶስ እናንተ ስትተረጉሙት ሰማይ ነው። እናንተ ስትተረጉሙት ቆይ አዳምጠኝ። ትሩሊ ቱ ዩ አይ ሴይ ቱዴይ ብላችሁ ነው ኮማ የምታደርጉት። በደንብ ሰማይ። ትክክለኛው ተረጓሚ ግን ትሩሊ ቱ ዩ አይ ሴይ ካለ በኋላ ዛሬ ከኔ ጋር በገነት ትኖራለህ የሚለው ነው አንድ ላይ ሐሳቡ የተቀመጠው።
ኦኬ እናንተ ግን የምታደርጉት ምንድነው? እውነት እልሃለሁ ዛሬ ካላችሁ በኋላ ነው ትከፍሉትና ዛሬ ከኔ ጋር በገነት ትኖራለህ የምትሉት። አሁን ትክክለኛው ትርጉም የእናንተ አይደለም፣ ትርጉማችሁ ልክ አይደለም እያልኩ እኮ ነው። እሱ ላይ ቻሌንጅ አድርገኝ፣ ትርጉማችን ልክ ነው ብለህ። አዎ የለም ጋዲሳ። እሺ ጥሩ ነው። ጥሩ ማነር ማውራታችን ጥሩ ነው። ክርስቶስ በዛ ቀን ወደ ሰማይ እንዳልወደና ትርጉሙ ላይ አውራኝ መጀመሪያ ወዳጄ፣ ሐሳቡ ላይ እንመጣለን። ትርጉማችሁ ልክ ነው ወይስ አይደለም? እንዴ አማርኛ አይደል እንዴ የምናወራው? ቆይ ክርስቶስ እኮ ወደ ገነት አልሄደም እኮ ጋዲሳ። ትርጉማችሁ ልክ ነው ወይስ እንዴ? አረ መድኃኔዓለም ጌታ ኢየሱስ ማራናታ እየሰማ ከሆነ ቆይ አንድ ማራናታ ጌታ ሆይ ቶሎ ነው ያስብላል። ይራሱ ቶሎ ነው ያስ እሺ እናንተ ኮሜዲያኑም አለባችሁ። በጣም ደስ ይላል። እሺ ኮሜዲያንም አለባችሁ። ደስ ይላል። አሳቁኝ። እሺ አይ ዋናው መሳቅ ነው። እኛ እንዲህ እያዝናናን ነው። አይ ፈን ያረከኝ። አይ ተጠየቅኩ እኔ ደስ ይለኛል። አልቀየምም። የገባኝን ያልገባኝ አላልገባኝ ነው። የገባኝ ብቻ ነው እንትን ማድረግ። መኩዬ እኛም የምንረዳ መሰለኝ። እኛም ትንሽ ገገምን መሰለኝ ቦታው ላይ ቆመን ምናምን። እሺ አንድ ሀሳብ ከዚህ ጋር የተያያዘ አንድ ሀሳብ ላንሳ። ግድ ነው። ዮሐንስ ራእይ እሺ አንድ ጥቅስ ላንሳልህ። ቆይ እኔ የገባበት ሬስ ግን አኬ ወጣ እንጂ እዛ በዛ ጥያቄም ነበረ። እሺ ዮሐንስ ራእይ ምዕራፍ 6 ላይ ዮሐንስ ራእይ ምዕራፍ 6 ላይ ከቁጥር 8 ጀምሮ ጥቅሱ ይታያል አይደል? የከፈትኩት እኔ ጋር መጽሐፍ አለ ከፍቼ ማንበብ ይችላል። ትናንሽ ስለሆነ ጥቅሱን ንገረኝ። እሺ ከቁጥር 9 ጀምሮ ያለውን አንብበው። ዮሐንስ ስንት አልከኝ? ራእይ ነው አይደል? ዮሐንስ ራእይ ምዕራፍ 6 ከቁጥር 9 ጀምሮ። ዮሐንስ ራእይ ቁጥር 9 ምዕራፍ 6 ከቁጥር 9 ጀምሮ። ከመሰቢያ በታች ሆኖ እስከ መቼ አትፈርድልን የሚለው ጥቅስ ነው። አዎ ከቁጥር 9 እና ቁጥር 10ን አንብብልን። 9 10 ኦኬ። እንግዲህ ጊንጥም ጅረት ያለ ጅረት አላቸው የሚለው ነው። አረ የምን ጊንጥ ነው? አረ ዮሐንስ ራእይ አንተ ራሱ ኮሜዲያን አንተ ራሱ ኮሜዲያን አለብህ እባክህ። ኧረ እባክህ ኮሜዲያን ምዕራፍ 6 ከቁጥር 9 ጀምሮ እንዴ። ሶሪ ይቅርታሽ፣ አስተካከላለሁ። ችግር የለውም። እሺ ይቅርታ ጋር ከናቱ ጋር ስለ አህያ ስታወራ ስለነበር ጊንጡ ሜቢ ቶሎ ሊመጣ ይችላል ወደ ሀሳብ። እንዳሰለች ትንሽ ሰው መሳቅ አለበት። 7 ሰው መሳቅ አለበት። ኦኬ እሺ ቀጥል። ቁጥር 9 ላይ እንደዚህ ላይ አምስተኛ ማተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱት ሰዎች ነፍሳት ከመሰቢያ በታች አየው ይላል። እነዚህ ነፍሳት የት ናቸው? ነፍሳቱ አድምጠኛ ላምብባ 9ንም አንብቤ ከናውዱ መልስልኝ። አይ እሱን እኮ ነው። ይኸው ከስር እኮ እንድንረዳው ነው። ነፍሳቱ የት ናቸው? ነፍሳቱ አድምጠኝ እኔ መልስልኝ። እሺ ቀጥልሽ። በታላቅ ድምፅ እየጮሁ ቅዱሳን እውነተኛው ጌታ ሆይ እስከ መቼ ድረስ አትፈርድልም? ደማችን በምድር የሚኖርበት ላይ እስከ መቼ አትበቀልም አሉ። አትበቀልም አሉ። ሁለተኛ ቋንቋዬ ስለሆነ ነገርታ። እንግዲህ ሁለት ነገር እዚህ ጋር ማጤን ያስፈልጋል ጋዲሳ። አንደኛ ቃየል አቤልን በገደለ ጊዜ እግዚአብሔር ቃየልን ወንድም ደም ከመሬት ወደ እኔ ይጮሃል ብሎ ሲናገር ደም አፉን አውጥቶ ይጮሃል ማለት ሳይሆን ነፍሱን የገደለው የአቤል ታሪክ ይናገራል። ታሪክ ሳይናገር የሚናገር ታሪክ አለ። አቤል የት እንደሞተ፣ ማን እንደገደለው፣ እንዴት እንደገደለው አቤል ቢኖርና ቢመለስ ለምን አትፈርድልኝም? በግፍ ነው የፈሰሰው ደም ብሎ
ይጮሃል፣ ይናገራል። እሱ ማይናገረውን እግዚአብሔር ምን አለው? የአቤል ደም ከምድር ወደ እኔ እየጮኸ ነው እየተናገረኝ ነው ሲል አቤል ደሙ እየተናገረ ማለት ሳይሆን ቢኖር ለምን አትፈርድልኝም በግፍ ደሜ ፈሷል ብሎ ይናገራል ማለት ነው። ስለዚህ በዚህ ሊተራል ቆይ ልመልስልህ። ቆይ አንዴ እድስተኛ ቆይ ዝም ብለህ ስታወቀውማ ዝም ብለን ቆይ አንዴ ችግር የለውም እኮ ቆይ ኦኬ እሺ። አምስተኛው ማተብ በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ቁጥር 11 ላይ ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል አይደል? አዎ። ለነማን የተሰጣቸው ነጭ ልብስ? ለጻድቃኖች የክርስቶስ ጽድቅ ልብስ ተሰጣቸው። ለነዛ ነፍሳት አይደል? ለነዛ ነፍሳት ማራናታ። እሺ ለነዛ ነፍሳት ምን ብለው ሲጠይቁ የነበሩ እስከ መቼ ድረስ አትፈርድም ብለው ሲጠይቁ የነበሩ ነፍሳት አይደል? አዎ። በእናንተ ትምህርት ነፍስ ሙሉ ለሙሉ ትሞታለች አይደል? አዎ። ልመልስልህ አሁን አንድ እዚህ ጋር እንዴት ነጭ ልብስ? ቆይ አንዴ አዳምጣ፣ ጥያቄውን አዳምጥ መጀመሪያ። ጥያቄውን ሳታዳምጥ እኮ ልታመልጥ እንደሆነ አንዱ ማሳያ ለመልስ ትላለህ። ጥያቄውን አሰማ፣ በደንብ ስማኝ። ታች ያሉ ሰዎችም እያስተውሉ ማለት ነው። እኔ ማራናታ ጋዲሳ አንድ አዳምጥ። ፌስ እንደ ቻሌንጅ ምንም ባክ የሚያደርግ ሰው አለ። እንደዛ ስቲክ የሆነ ቃል አታውጣ። እኔ የሚሸወድ ምናምን እንደዛ የገባኝን ብቻ ነው ማውራው። ምክንያቱም ሞራል የጠበቀ ንግግር እያደረግ ነው እስካሁን። አይ ሬስፔክት ዩ ሬስፔክት ሚ። እሺ አሁን እነዚህ ነጭ ልብስ የተሰጣቸው ከመሰዊያው በታች ያሉት ነፍሳት ናቸው አይደሉም? አዎ። ኦኬ። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። መልስ እየተሰጣቸው ነው አይደል ለጠየቁት ነገር? አዎ። ስለዚህ የጠየቁት ትክክለኛ ጥያቄ ነው አይደለም? ጥያቄው አዎ። እሺ ጋዲሳ አንድ ደቂቃ ብቻ ስጠኝ። አሁን ትዕግስት አረዘመ ብለህ ትዕግስቴ እንዳያልቅ አሳጥሬ ልመልስልህ። አረ እኔ እኮ አይደለም ጥያቄውን እኮ ግልጽ እየጠየቅኩ ነው። እንዲያርፉ ተባለላቸው የተባለው እረፉ። ጋዲሳ ስለ ራእይ ነው እየጠየቅካለሁ። እግዚአብሔር ካንተ ጋር ይሁን። ቻው። እኔ ለእግዚአብሔር ቃል የማይታመን ሰው እንደው ዝም ብሎ በላይ ሰው ሰዓት የሚጨርሰው አንድ ደቂቃ ይላል። አሁን ቃሉ ግልጽ ነው። የአቤል ደም ብሎ አቤል ደም ውስጥ ይገባል። እዚህ ጋር እኮ ጭራሽ ጥያቄ አቅርበው መኩ ጭራሽ እረፉ ገና ቁጥር የሚፈጸም ቁጥር ስላለ እስከዛ ድረስ እረፉ ተብሏል እኮ። ሁላ አክቹዋል ጥያቄ ነው። ሁላ ነጭ ልብስ ተሰጣቸው ላይ ነው። የእነሱን ትምህርት እኮ ዲባንክ የሚያደርግ ክፍል ነው። ቃል በቃል ነጭ ልብስ ተሰጣቸው የሚለው ሙሉ ለሙሉ ዲባንክ ያደርጋል። ነፍስ ትሞታለች የሚለውን ሀሳብ ማለት ነው። ስለዚህ ወንድማችን እንደው ማራናታ ታች ሆነ በጣም ብዙ ትምህርቶችን ማንሳት እንችላለን የእናንተን ትምህርቶች። ነገር ግን ጊዜያችንን በአግባቡ ብንጠቀም መልካም ነው ማለት ነው። እብን አቤልን ያመጣው ራሱ እኮ ከአቤል የሚሻል ብሎ እኮ ያመጣው ስለ ክርስቶስን አይደል? ከአቤል የሚሻል ተብሎ የተገለጸው ኦኬ ስለማይጮህ ነው ወይም ስለማይናገር ነው ማለት ነው። በቃ የሆነ እንትን አደረገው። በቃ ቢሆን ኖሮ ማን ነው ያለው? ቢኖር ኖሮ ማን ነው ያለው? ቀጥታ ነው ሊትራሊ እኮ መጽሐፉ ይሄው የአቤል ደም ይጮሃል ወደ እግዚአብሔር እንዴ ሊትራሊ ነው የተገለጠው። በቃ ይጮሃል እንጂ ቢሆን ኖሮ ምናምን ኧረ ትርጉም በስለሽ ከየት እንደሚያመጡትም አናውቅም። እውነት ለመናገር ብዙ ነገር ብዙ ነገር ቀጥል ጆይ እንትን ነው። እንዴት ናችሁ? ሁላችሁንም ሰላም ብያል። ይልቅ ኮመንታተሮች ከፍቅር ሲዝም ጋር ዲቤት ይግባልን፣ በቀድሞ ህይወቱ የከሰረ የቡና ነጋዴ ነው እያሉ ከታች ስሟቸው አውሯቸው። እንትን ምንድነው የተነሳው ሀሳብ ላይ ቅድም እውነት ለማውራት ብዙ ነገር ማንሳት ይቻላል ከሰቨንዝ ዴይ አድቬንቲስት አስተምሮ ጋር ቀደም የተነሳውንም ሀሳብ አይታችኋል። ሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ እውነት እልሃለሁ ካለ በኋላ ዛሬ ከእኔ ጋር በገነት ትሆናለህ የሚለውን ቃል እውነት እልሃለሁ ዛሬ ብለው ዛሬውን ወደዚህ አምጥተው ያንን ክፍል ሲገነጥሉት እንመለከታለን። ባይዘው ይሄንን አኒሂሌሽን የሚባለውን ትምህርታቸውን ወይ ደግሞ ነፍስ ለምሳሌ የዘላለም ቅጣት የለውም የሚለውን ትምህርታቸውን ራሱ ኢቭን የወሰዱት ባይዘው ያው አድቬንቲስቶች እንደምታውቁት ከጆቫስ ዊትነስ ነው ተገንጥለው የወጡት ከጆቫ ዊትነስ ማለት ነው።
ወይ ደግሞ እንደዚህ የሐዋ ምስክሮች ከሚባሉ ከነሱ ነው የወጡትና ይሄ ትምህርት ጆቫስ ዊትነሶች ጋር ብትሄዱ አለ የሐዋ ምስክሮች ጋር ሲኦል የሚባል ነገር የለም፣ የዘላለም ቅጣት የሚባል ነገር የለም የሚል ትምህርት ማለት ነው። መጽሐፍ ቅዱስ የማያውቀው ትምህርት እና ብዙ ነገሮች ማንሳት ይቻላል። ለምሳሌ ያው ሚካኤል የሚባል ነገር አሁን ለምሳሌ በአድቬንቲስቶች የለም፣ ሚካኤል የሚባል ነገር የለም። ቅዱስ ሚካኤል አሁን እኛ መልአክ እንደምንለው እነሱ ጋር ሚካኤል የለም። ሚካኤል የሚሉት ኢየሱስን ነው። ያው እንደምታውቁት ብዙ ነገር ማንሳት ይቻላል። ብቻ ዞሮ ዞሮ እስቲ የዋህዴ ሰላም በለን። ለማንኛውም ብሮስኪ ዌልካም። ሰላም ብያለሁ ሁላችሁንም። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። መኩ ናቲሻ፣ አንትሽ፣ ማሂቱ፣ ጋዲ እታችም ያላችሁ ሁላችሁም እንዴት ናችሁ? እንዴት ሰነበታችሁ? እንኳን አደረሳችሁ ለምሴተ ሐሙስ፣ ለጸሎተ ሐሙስ እንዲሁም ያው ለስቅለትም በዓል እንኳን አደረሳችሁ አደረሰን። ከታች እንኳን ደህና መጣ ስትሉ ለነበራችሁ ለሁላችሁም እንኳን ደህና ቆያችሁኝ። እንግዲህ አንድ ቀን በደንብ በሰፊው ስለ መጥፋቴ ምናምን በሰፊው እንሄድበታለን። ያው ዛሬ ግን ሀሳብ ስላለ እሱ ላይ የተወሰነ እንትን እኔ ልጁ እንኳን የሆነ ጥያቄ ልጠይቀው ነበረ። አክቹዋሊ ነፍስ ራሱ ትሞታለች የሚል ሀሳብ ነው ቦልድ ክሌም ያደረገውና ለእነሱ ሞት ራሱ ምን ማለት ነው የሚለውን እሱን ነበረ መጀመሪያ ልጠይቀው የነበረ። በቃ ሞት ማለት ምን ማለት ነው ትርጉሙ? ኦኬ በቃ መሰረቱ እዛ ላይ ነው ያለው። ሞት ማለት ሌላ ምንም ትርጉም የለውም። መለየት ማለት ነው። መለየት ነው። ሞተ ማለት ተለየ ማለት ነው። ለምሳሌ አንድ ሰው በስጋ ሞተ ከተባለ ስጋው ከነፍሱ ተለየ ማለት ነው። በመጨረሻው ደግሞ ሞት የዘላለም ሞት አገኛቸው ሲባሉ ከእግዚአብሔር ተለዩ ማለት ነው። ነፍስ ራሱ ትሞታለች ሲሉ ምን ማለት ነው? ከእግዚአብሔር ትለያለች። ከማን ነው የምትለየው? ነፍስ ራሱ ሟች ነች ከተባለ ከእግዚአብሔር ትለያለች ከሆነ እስናራ ቢብሊካል አይደለም፣ መጽሐፍ ቅዱሳዊ አይደለም። ምክንያቱም ሐዋርያ ቅዱስ ጳውሎስ ራሱ ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ሞትም ቢሆን ለእኔ ጥቅም ነው ብሎ ማለት ነው። ሞትም ቢሆን ለእኔ ጥቅም ነው አለና ምን ማለት ነው? ሞት የሚለው የስጋ ከነፍሱ መለየት አለና ጥቅም ነው አለ። ምክንያቱስ ከክርስቶስ ጋር መኖር ነው አለ። ኦኬ ከክርስቶስ ጋር መኖር ነው። ስለዚህ ለእኔ ጥቅም ነው ሲል በስጋ ነፍሱ ከስጋው ስትለይ ነፍሱ ከማን ጋር? ከክርስቶስ ጋር የምትሆንበት ነው። ሶ ቅድም ጋዲ ሲያነሳ የነበረው ሀሳብ እሱ ነው አይደል? ምን አለ? ዛሬ ከእኔ ጋር በገነት ትሆናለህ ወይም ትኖራለህ ብሎ ሲናገር ሰዎች በቅድስና ህይወት በክርስቶስን በማመን ህይወት ከሆኑ ወይም ደግሞ ካሉ መኖሪያቸው ወይም ደግሞ አኗኗራቸው ከማን ጋር ነው? ከክርስቶስ ጋር ነው ማለት ነው። ወደ ክርስቶስ ነው የሚሄዱት ማለት ነው። ሶ ከክርስቶስ ጋር ነው የሚሆኑት። ለዛ ነው በብሉይ ኪዳን የነበሩ ሞት ተብሎ ሲገለጽ ሐዋርያ ቅዱስ ጳውሎስ እንቅልፍ እያለ የሚገልጸው ወይም ደግሞ በሐዲስ ኪዳን ግን ሞት፣ እንቅልፍ፣ ጥቅም ተብሎ የሚገለጸው ወደ ክርስቶስ የሚሄዱበት መንገድ ስለሆነ ነው ቅዱሳን ማለት ነው። ለዛም የራእይ መጽሐፍ የሚያሳየን እሱ ነው አይደል? ከመሰዊያው በታች ሰማዕትነት የተቀበሉ ነፍሳት ከመሰዊያው በታች ታዩ ይልና እነርሱም ከእግዚአብሔር ጋር ምን ጸሎትን ምስጋና ሲያደርጉ እንመለከታቸዋለን። ግን ጸሎት ሲያደርጉ ራሱ ምን ብለው በምድር ላይ ባሉት ላይ ለምን አትበቀልም? ደማችን በከንቱ ባፈሰሱት ላይ በቀልን ለምን አታደርግም ብለው ጸሎት ሲያደርጉ እንመለከታለን። ከስጋዊ ሞት በኋላ ወደ ክርስቶስ መሄድ እንጂ ነም መሆን ቶታሊ አውት ኦፍ ኤግዚስተንስ መውጣት ምናምን የሚል መጽሐፍ ቅዱስ ላይ አያውቀውም። የሉቃስ ወንጌል ምዕራፍ 16ም ሐሳብ አብርሃም ከሞተ ስጋ በኋላ ክርስቶስ የሰጠውን ምሳሌ ማለት ነው። ምን አለ? ነፍሱ ሕያው ሆና ስትናገር አልዓዛርና ባለጸጋው ሞተው መላእክት ይዘዋት ነፍሱን ወዴት ሄዱ? ወደ አብርሃም እቅፍ ይዘዋት ሄዱ ነው የሚለው መጽሐፍ ቅዱስ። ኦኬ ወደ አብርሃም እቅፍ ይዘውት የሄዱት በድን አይደለም፣ ወይም ደግሞ ከኤግዚስተንስ ውጭ የሆነች ነፍስን አይደለም፣ ያው የሆነች ነፍስን ነው ወደ አብርሃም እቅፍ ይዘዋት የሄዱት ማለት ነው። ለዛ በአብርሃም እቅፍ ሆና ባለጸጋው ሲመለከታት
አልዓዛርም በአብርሃም እቅፍ ሆኖ አየው ነው የሚለው፣ አይቶታል። ስለዚህ ከህልውና ነው ነፍስ የምትሆነው የሚለው ትምህርት ጭራሽ መጽሐፍ ቅዱስ የማያውቀው ሀሳብ ነው እና ከዛ አንጻር ነበረ ሞት የሚለው ራሱ ኮንሴፕቱን በጣም ስህተት እንደሆነ ሲናገር የነበረው። ከዛ ስለ ቡናና ሻይ ሲያነሳ የነበረው ኦኬ እንደዚህ ስጋ ማለት ስጋን ስለሚጎዳ ምናምን አይነት ነገር አለ እንዴ። ነፍስ ማለት ለጤናም ጠቃሚ ነው እኮ ቡና በሳይንሱ። አሁን ለሳይንስ ለጤና ራሱ ጥቅሞች አሉት ተብሎ ይታመናል። ቡና አሁን ለምሳሌ ይሄ ሰከንድ ታይፕ ዲያቤቲክ ነው፣ የስኳር ሁለተኛ ታይፕ የሚባለው ዲያቤቲክ፣ ይሄ ሀርት አታክን ምናምን ይሄ ፓራላይዝ ማድረግን ምናምን አክቲቭ ሴሎች አክቲቭ እንዲሆኑ ምናምን ማድረግን ለነዚህ በመጠኑ ከተጠቀምክበት ኮፊ ራሱ ጥቅም አለው ተብሏል። ሳይንሱ ጥቅም አለው ይላል ቡና ማለት ነው። ስለዚህ ጽድቅ ነው ሊሆን ነው ማለት እንደዛ ለጤና ጎጂ ከሆነ ኃጢአት ነው። ኃጢአት ሲን ከተባለ ኦኬ እነዚህ አይነት የጤና ጥቅሞችን ደግሞ ይሰጣል። ሶ ዋይ ዶንት ማለት ለምን ጽድቅ ነው አይሉትም? ኦኬ መብል ወይም ደግሞ የሆነ ፍጥረት በራሱ ምንም ኃጢአትም ጽድቅም ሊሆን አይችልም። ለምሳሌ እሳት በራሱ ኃጢአት ምናምን ሊሆን ይችላል፣ ወይም ደግሞ ጥፋት ሊሆን ይችላል፣ አይችልም። አጠቃቀማችን ግን የምንጠቀምበት መንገድ ግን ኦፍኮርስ ለኃጢአትም ለጽድቅም ሊያደርገው ይችላል። ለምሳሌ እሳት ምግብ ብታበስልበት ነገሮችን ለማብሰል ምናምን ብትጠቀምበት ኦፍኮርስ ትጠቀምበታለህ። ስጋህንም ነፍስንም ልትጠቅምበት ትችላለህ። በአንጻሩ ደግሞ ስጋህን አስገብተህ ራስህን ብታቃጥልስ በእሳት ኦኬ ኃጢአት ይሆናል ማለት ነው። እሳቱ በራሱ ኃጢአት ሆኖ ሳይሆን እሳቱነቱ በባህሪው ኃጢአት ሆኖ ሳይሆን አጠቃቀማችን ግን ወይዘር እንደዛ ሊወስደው ይችላል። መብልም ማለት ነው ምግብም ከመጠን በላይ የምትበላ ከሆነ ወደ ኃጢአት ሊያደርግ ይችላል። ነገሮች ከአጠቃቀምህ ወደ ኃጢአት ሊወስድ ይችላል ነው ባይ ዲፎልት ማለት። ገንዘብም ራሱ ኦኬ በስትክክል በስርዓት ካልተጠቀምክበት ኦፍኮርስ ወደ ኃጢአት ስለሚወስድ ነው። ለዛ ነው ሀብታም ምንድነው ባለጸጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይሻላል ሲባል ሀብታም ከሆንክ መንግስተ ሰማያት ልትገባ አትችልም ማለት ነው አይደለም። ገንዘብ አጠቃቀሙን ካላወቅበትና በስትክክል ካልተጠቀምክበት ኦፍኮርስ የመጥፊያ መንገድ ሊሆን ይችላል፣ ወይም ደግሞ የምጠፋበት መንገድ ይሆናል ማለት ነው እንጂ ገንዘብ በራሱ ብር በራሱ ኃጢአት ሊሆን ይችላል አይደለም። እንደውም የጽድቅ መንገድም ሊሆን እንደሚችል ጌታችን ራሱ ተናግሯል። ሉቃስ ወንጌል ምዕራፍ 16 ምን ብሎ ይናገራል? የዚህ ዓለም ሰዎች ወይም ደግሞ የዚህ ዓለም ልጆች ከብርሃን ልጆች ይልቅ ምንድነው ለባሞች ናቸው ብሎ ይናገራል አይደል ክርስቶስ። የዚህ ዓለም ሰዎች ብሎ የሚናገረው ባለጸጎች ማለት ነው። ኦኬ የዚህ ዓለም ሰዎች ሲል ባለጸጎች፣ ከብርሃን ልጆች ሲል ደግሞ በምነና ካሉት በላይ ለባሞች ናቸው ይልና ከምን አንጻር ነው ተብሎ ሲፈታ ሲብራራ እንዴ ባለጸጎች እኮ ድሆችን የተቸገሩትን በብራቸው በመርዳትና በማብላት እኮ ባይዘው የእግዚአብሔር መንግስት ገንዘብ ሊያደርጉ ይችላሉ። ለዛ እኮ ነው ድግስን ባደረጋችሁ ጊዜ ኦኬ ብድርን የማይመልሱ ጉንዱሾችን ኦኬ አንካሶችን እውሮችን ወደ ቤታችሁ ጥሩ አብሉ ይልና እነሱን በማብላታቸውና በማጠጣታቸው በሰማያዊ መንግስት ምን ይላቸዋል? ኦኬ ዋጋ ያገኛሉ ይልና እንደውም እዚህ ክፍል ላይ በዛኛው በዘላለም ቤቶች እነርሱ ይቀበሏቸዋልና ይላል። በዘላለም ቤቶች እነርሱ እንዲቀበሏቸው ብሎ መጽሐፍ ክርስቶስ ራሱ ይናገር። ገንዘብ ራሱ የመዳናችን ወይም ደግሞ በአግባቡ ከተጠቀምንበት ለመዳናችን ራሱ የሚሆን ነው። ነገሮች አጠቃቀማችን ሊሆን ይችላል እንጂ በባህሪያቸው ከባህሪያቸው የሆነ ኃጢአት ከባህሪያቸው የሆነ ክፋት ሊኖራቸው በጭራሽ አይችልም። እግዚአብሔር ይስጥልኝ።